ኮድ ብሷት ነው ኤሌክትሪክ ያዘችው ተናገርኳት በቃ መናገር ያለብኝ ድረስ ተናግሬታለሁ ለምን ትናገራታለህ በቃ ልክ ነኝ አልገደልኳትም መረጃ አለ ማስረጃ ካለ ሳይኝ እኔ ገደልኳት በሰዓቱ አስከሬን ምርመራ መጥቷል ምን ይሆን ምንድነው እንዴ ምስያት እንዳትንከኝ ምሳን እንዳትነካ ሴት ላይ ጂናታ የምፈልገው እኔ አንድና አንድ ውርሱን ነው የአባቴን ግማሽ ውርስ እፈልጋለሁ 50% የኔ ነው አንተም ይሄን ነገር ከራከራለሁ የምትል ከሆነ እንደ ተደፋታ እናትሽ መጠየቅ አለባት እሷ የምትጠይቀው ነገር ጠይቃለች ለምን 100% ለምን አታደርገውም የሷ በምሳሌ ነው መጠየቅ አትጮ ስታወራ ይሄን ጉዳይ መታ ይሄን ነገር ታነሳኝ ነው ዝረስ የመጣው ኖ እያልኩሽ ያለው ገብቶሻል እኔ ምን ስለዚህ ጉዳይ እንድታነሳልኝ አልፈልግም አይ ቤቴ ነው የኔ ፈቴ ጋር ነው ያወራው ውጣ በቃ ይሄ ነገር ጉዳዩ ውጣ እኔ ተናገርኩኝ በቃ እኔ ተናገርኩ ውጣ በቃ እሱ ነው የገደለው ግን ልክ ነው ምክንያቱም ከአባቴ ጋር ደክሜ ለፍቼ ያመጣሁትን ንብረት ለእናቴ ይገባታል ብላ አስተከራከረ ምን ነበር ማድረግ የነበረብኝ አስደፋዋት በቃ የቤተሰብ ጉዳይ እዚህ ጋር ካሜራማን ምናምን አይደል ሚዲያ የሚያየው ነገር ነው ስለዚህ ይሄን ነገር ሚዲያ ላይ የምናወራበት ምክንያት የለም አባቴ ነፍሱን ይማረውና እሱ ከመሞት በፊት ራሱ ከሱ ጋር ብዙ ነገሮች ነበር ለዚህ ሁሉ ሀብት እኮ መነሻው ከአባቷ ጋር ብዙ ስላይሰራችሁ እኮ እሷን ይሄን ታውቁት ነገር አለ አንተን አልጠየቅኩም ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ አንድ ቤት ውስጥ እንገኛለን እዚህ የተገኘንበት ምክንያት አንድ ነገር ለማጋለጥ ነው እንግዲህ አጠገቤ የምትራት እናታችን የተጎዳች የተበደለች ሲያልፍም የከፋት እናት ናቸው የደረሰባቸው ነገር አለ የደረሰባቸው ነገር ደግሞ የልጃቸው ሞት ነው እንግዲህ እቺ ልጃቸው አቃቢ ህግ የነበረች በህግ ዙሪያ ላይ የነበረች ግን ደግሞ አሟሟቷ ትንሽ ለየት ያለ ነበርና የአስከሬን ምርመራም ሲደረግ ኤሌክትሪክ ይዛ የሞተች እንደሆነ ነው ላይክ የአስከሬን ምርመራ የሚያሳየው ማለት ነው ወረቀቱ በዋነኝነት ግን ሴት ባለብዙ ተስፋ ነበረች ባለብዙ ምኞት ነበረች ራሷን ለማጥፋት የሚያስችል አንዳችም ምክንያት አልነበራትም ከሞተች ኦልሞስት ወደ 1 አመት ጊዜ ነው በእነዚህ ሁሉ ጊዜያት ደግሞ ብዙ ነገሮችን አይታለች እናታችን እንግዲህ ያው ተዳፍኖ የቀረ ነገር አለ ባካችን አጣሩልኝ እውነት ይሁን ውሸት ሰላምም ላገኝ አልቻልኩም የልጄ ደም ጧትም ማታም ይጮሃለኝ ይብላ ነው እንግዲህ በዋነኝነት ጥቆማውን የሰጠችን እኛ ደግሞ ከዚህ ተነስተን ምን ሆና ነው የሞተችው እንዴት ነበር በስራዋስ የሚተናኮሏት ሰዎች ነበሩ ወይ እንደዚህ አይነት ነገሮችን ምን ጠይቅ ነው የሚሆነው ምክንያቱም እንግዲህ የአስከሬን ምርመራው እንዳልኳችሁ በኤሌክትሪክ ይዟት ሞተች ነው እንደዚህ ደግሞ ልታረጋ አትችልም ልጄ በደንብ ጠንቅቄ አውቃታለሁ እንደ ትናንትና ላይክ ብዙ ነገር አውርተን እንደ ዛሬ ራሷን የምታጠፋበት ምንም አይነት ምክንያት የለም ብላ ነው እንግዲህ እናት ጥቆማ የሰጠችን እኛም ይሄንን ነገር ሰምተን ላይክ ያው ዝም ማለት ስላልቻልን ቦታው ተገኝተናል ነገሮችን ለማጣራት ማለት ነው ነገሮቹ እንደተለመደው ከእናንተ ጋር እናጣራለን ተመልካቾቼ ላይክ ኮሜንት ሼር እያደረጋችሁ ይሄን ቪዲዮ ለብዙ ሰው አዳርሱልን ሰብስክራይብ እንዳይረሳ እኛም ማናገር የምትፈልጉ እኛም ማበረታታት ማድነቅ የምትፈልጉ ሰዎች በቴሌግራም እየመጣችሁ ሐሳብ አስተያየታችሁን ልታጋሩን ትችላላችሁ እስከ ፕሮግራም ፍጻሜ አብራችሁን ቆዩ ወደ እናታችን ሰላም ይሁንልኝ እግዚአብሔር ይመስገን እንዴት ነሽ እግዚአብሔር ይመስገን ደህና ነኝ አሜን እንዴት ነሽ አሁን እየበረታሽ ነው ያው መበርታት ካልከው ግድ ነው ህይወት ይቀጥላል ለሰው ልጅ ህይወት ይቀጥላል የሆነ ሆኖ የተፈጠረው ተፈጥሮ ደግሞ ህይወት የሚቆም አይደለም ህይወት ይቀጥላልና እስኪ በቅድሚያ ስምሽን አስተዋውቂልን ከዛ በኋላ ደግሞ ያጋጠመሽ ነገር የነበሩት ነገሮች ምንድናቸው የሚሉትን እስኪ ለአድማጭም ለተመልካችም እዚህ ጋር እንግዲህ ብናወራቸው እንግዲህ እግዚአብሔር ፈቅዶ እናንተን አገናኝቶኛል በእኔ ደግሞ በእናንተ የሆነ ነገር አግኝቼ ደግሞ ሃይምሮዬ ተረጋግቶ ደግሞ በእኔ ደግሞ የሚማሩ ሰዎች ካሉ ነውና እኔ ወይዘሮ አሰለፈች ይባላልው የሶስት ልጆች እናት ነኝ የሁለት ሴት እና የአንድ ወንድ እናት ነኝ ያው የልጅ ሞት ከባድ ነው ከምኑ እንደምጀምርልህ አላቆም እንዳይሄኝ ሀዘን ላይ ነኝ ይሄ ጥቁሩ ልብሳው ለታይታ ነው ውስጤ ነው ከዚህ በላይ ጠቆረው ነኝ መቼም የሚመለስ አይደለም ሰው ያሳደገው እንሰሳም ሲሞት ከባድ ነው በጣም አይደለም ልጅን ያህል ነገር ልጄ እኔ መከበሪያዬ ናት እኔ ልጄ ጌጤ ናት እኔ ቁስሌን ባትነካኩኝ
ያው ቁስልሽን ለማንካት ሳይሆን እስቲ የተፈጠሩት ነገሮች ምንድን ናቸው? እነሱን ለማዳመጥ እኛንችን ለማዳመጥና ነገሮችን ለማጣራት ነው እዚህ የመጣ ነውና ያው ማልቀሱን ትተሽ በተረጋጋ አንደበት ይገባናል። የልጅ ሞት የልጅ ቁስል ከባድ እንደሆነ ይገባናል። ገብቶሻል እናቴ። ግን እስቲ ምንድን ነው የተፈጠሩት ነገሮች? እንዴት ነው የሞተችው? የነበሩት ሁኔታዎች ምንድን ናቸው? ያው ብዙ ነገር አለ፣ ቤተሰብ ለቤተሰብ የሚያጋጭ ብዙ ነገር አለ ብለሽኛል እና እስኪ እነሱ ነገሮች ነው እንድትነግሪኝ የምፈልገውና እስኪ ከዛ ተነስተን ነው እኛ ማስረጃ የምንሰበስበው። የልጄ እንዲህ መሆን ይገርመኛል። የልጄ ተስፋ መቁረጥ እና እንደዚህ አዋርታኝ ሰላም ገብታ ምንም ሳትሆን እንደዚህ ድርቅ ብዬ ሳገኛት ደስ ይበላት። ለእህቷ እዚህ ውስጥ የከተተቻት እህቷ ነኝ ብዬ ሰው ከአንድ ሆድ ተወልዶ እንዴት የእናት ወር ዥንጉርጉር ነው ይባላል። እውነት ነው እኮ ዥንጉርጉር ነው የኔ ልጅ። እኔ ቱን ልንገርክ ያረገችኝን እንዴት ልንገርክ? ምንድነው ከእህቷ ጋር ጸብ ነበረባቸው ነው? እርሷ የእናት ልጅ አይደለችም። እኔ እንግዲህ እዛው ሆስፒታል ካልቀየሯት በስተቀር እንግዲህ ብዬ በዚች በእህቷ መከራዬን በሟቹ አይደለም በሰላም በምትባለው አሁን ባለችው ልጄ መከራይቼ ነው ከእርግዝና እስከ መውለዴ ድረስ እንዲሁ እንዳገባ ቅማል ገና ከመሬት ሳትነሳ ጥንት አድርጋታለች። ማክዳ የህግ ባለሙያ ናት፣ አቃቢ ህግ ናት፣ ታታሪ ናት። ለእኔ ብቻ አይደለም ለሰፈሯ ብቻ አይደለም ለሀገር ለሀቅ የምትቆም ናት። እውነትን ይዛ ነው። እውነት እኔ ልጄን ብዙ ነገር ነው የምጠብቀው፣ ብዙ ነገር ነው። ልታገባ ነው፣ እቅዷን አስታውቃኛለች። መቼ ነው ሽማግሌ የሚላከው? መቼ ነው ልጄን የምድረው እያልኩኝ እየጓጓ ያለው ሰው እንደዚህ ስትቀርብኝ እኔ እንጃ ለእኔ ከብዶኛል። እንደ እህት ግን እህትየው እኔ በቃ ምን ልበልክ እንዲሁ ስታንገበግባት ኖረች ዘመኗን በሙሉ። ነፍሱን ይማርና አባታቸው መልካም አባት ለእኔ መልካም ባል ነው። ታሞብኝ የሞተው እሱ ከሞተ በኋላ ለፍተን ያገኘነው ሀብቱን። እውነት ነው ሀብት አለን ተመስገን። ልክ እሱ ከሞተ በኋላ እህቷ አልኩክ ሰላም የምትባለው ሀብት ግማሽ ሀብት ትለናለች። የምን ሀብት? የአባቴን ድርሻ ካላመጣችሁ ሞቼ ይገኛል። ወንድሟን ማየት አትፈልግ፣ እህቷን ማየት አትፈልግ፣ እኔን ማየት አትፈልግ። ብር እኛ ስንኖርና እነሱን ስናሳድግ እንኳን እኮ ለብር እንደዚህ አልሆንም። እንደው ምን አይነት ልጅ እንደሆነች አላውቅም። እንዲሁ ስትገባ ታማራታለች፣ ስትወጣ ታማራታለች። ወንዱ ልጄና ማክዳ አንድ ቀን ስለ ሳንቲም አስበው አያውቁም። ይሄን ያህል ጊዜ አባታቸው እንዳለ ነው እያኖሩኝ ያለው። አክብረው ነው ይከበሩ። እሷ ስትንገበገባት ይኸው መኝታ ቤት ድርቅ ብላ ገደነዋልሽ እናቴ ብላኝ ስማኝ ነው የገባችሁ። እኔም እንደተለመደው ጉድ ብዬ ትንሽ ነገር አቅብሻታለሁ። መኝታ ቤት ስገባ ሞታ ያገኝ። ከእናንተ ጋር ነበር የምትኖረው? አዎ ከኔ ጋር የምትኖረው። ልታገባ ነው እያልኩ ገና እጮኛዋ ልካለች አስታውቃኛለች። አሁን ሰላም የምትያት ልጅሽ ግን ባለትዳር ናት ብለሽ? እሷ ባለትዳር ናት። እሷ ቀድማ ነው ያገባችው። እስኪ ምንድነው ማግባባቸው? ግማሹን ሀብት ለምንድን ነው ስጡኝ ያለችው? የአባቴ ነው ተጨማሪውም ነገር በፍርድ ቤት ዳም ከሳ ጉዳዩን ደግሞ እቺው አቃቢ ህግ ልጅሽ ይዛው እንደነበረ ነው የነገርሽኝና ምንድነው ስለሱ ጉዳይ እስኪ ንገሪኝ። የአባታችንን ንብረት አለች። እንዳልኩ እሷ ብቻ ናት ንብረት የምትቆረቆረው እንጂ ወንዱ ልጄና ማክዳ ነፍሷን ይማርና አንድ ቀን ተቆርቆሮ አያውቁም። ሁሉ ነገር አንቺ በህይወት እስካለሽ አንፈልግም ነው የሚሉት። አንተ ሰው ሰለስት እኮ ይወጣል። ሰለስት እንኳን እኮ አልወጣችም። ብሩን የሚመጣውን የሀዘን ብር ራሱ እንዴት እንደምትቆጣጠር አባቷ እንኳን እንደዚህ አላሰቃየኝም። መከራዋን ስታፈላት ፍርድ ቤት ጥሩ እየሄደ ነው። በቃ እውነት ነው ልጅ ነው የአባቷን ድርሻ ማግኘት አለባት። ሌላ ነገር እኛም አላልንም። ስትወጣ አንተ ትሰድባታለች። ባላላት ባሏ አይቀር ግልምጫው መንገድ ላይ እንደፋሻለን። ለእኔም አትነግረኝም። ኧረ ጭራሽ ዛቻ ነበረ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እስቲ ተወኝ እደፋሻለሁ። ሁሉ ጊዜ እንደዛተሽ እንደ ጎረምሳ ከሌላ አባት እንደተወለደች ስታንኳኳ እንኳን ግቢውን ከከፈትላት እንዴት እሷን አይቀራት እኔን አይቀራት ተሽቀንጥራ ቤት ገብታ እንደሚሸጥ እቃ ነው እንደዚህ የምትጎበኘው ቤቱን። የአባቴን ንብረት አመጣለሁ። ያንቺ ጥብቅና፣ ያንቺ አቃቢ ህግነት
ያንቺ ዳኝነት እማትሳደበው ነገር አለ እንዴ? አስደፋሻለሁ ነው እደፋሻለሁ ነው። ያው ደፋቻት እንግዲህ አሁን ቤት ውስጥ ቁጭ ብላ ነው አልጋ ላይ ጋደም እንዳለች ነው የሞተችብኝ። የአስክሬን ምርመራውም እንዳለው ረጋቢ ንገረኝ። አሁን ለእኛ የሚጠቅም እንደዚህ መልቀሱ ሳይሆን ማስረጃ የምናገሩ ነው። ለእኛ ማስረጃ የሚሆን እኛ ይሄን ምርመራ እንድናደርግ በሙሉ አቅም ይሄን የሚጠቅም ይገባኛል። ስሜትሽ እናት እባክሽ ስራችንን እንቀጥል እባክሽ እናት ይገባኛል ስሜትሽ። እኔ አሁን የኤሌክትሪክ ሞታ ነው እኮ የሚሉኝ እኮ የኤሌክትሪክ አይደለ። ረጋ በይ እባክሽን። እሺ ቀጥይ። ኤሌክትሪክ ይዟት ነው የሚሉት እንግዲህ ምርመራው የሚያሳይ የአስክሬን ምርመራው ኤሌክትሪክ ይዛት አትጮህም እንዴ? ዋይ ማየም ይባላል። ቤቱ ሰው አለ፣ የተበጠሰም ገመድ የለ። እንደዚህ ልትሆን ይቻላል። ራሷ ሊያስጠፋት የቻለው ነገር ምንድን ነው? ዳኙኝ በእናንተ ኢንፎርሜሽን ሰጥቼ ልጄን ሞታለች አላገኛትም፣ ግን ፍትህ ደሟ የሚጮህ ከሆነ ደሟ የሚያጋልጥልኝ ከሆነ እንደው ልጄ ይርዳኝ፣ እንደው ልጄ ይርዳኝ። አይምሮ ይረጋጋ፣ አይምሮ ይረጋጋ። እኔ ግን እኔ ፈርቻለሁ። ልጄ ኤሌክትሪክ ይዛብኝ አልሞተችም። ለየትኛው ዳኛ ልናገር? ከሌላ እንደው ከሌላ ከያዘቻቸው ጉዳዮች ጋር ሌላ ብዙ ጉዳዮች መቼስ በፍርድ ስርዓት ብዙ አይነት ጉዳይ ይኖራልና እንደዚህ አይነት ነገር ገጥሟት ያውቃሉ ወይ? ማለት ለምሳሌ ማስፈራራት፣ ዛቻ፣ የተለያየ አይነት ጉዳይ መቼም ይገጥማታል። ከሌላ ቦታ የለም የለም። እኔ አጥፊዋ እህቷ ናት። አጥፊ ለምጠረጥረው እንደሚስጥር ልንገርህ እህቷ ናት እንጂ። ለምን ታዲያ ይሄን ለህግ አላመለከቱም? እርሶ ማን ይስማኝ በደንብ ይታይልኝ ሲል ማን ይስማኝ? አስክሬኑም እንደሆነ ኤሌክትሪክ ነው ብሎኛል። የት ልሂድ? እሷ ብትኖርልኝማ ትጋለጥልኝ ነበር እንጂ ከሌላው ሰው ጋር በስራ ጉዳይ ተነጋግራ አታውቅም። እኔ ማክዳ ስትመሰገን ነው የምሰማው። አባቷስ ሞቶ ለቅሶ ሲመጣ ማክዳ ላይ የነበረው እንግዳ የነበረው አክብሮት ልነግር አልችልም። እኔ የት ልጩ ደሞ ይጩና ያቃጠው መዳን እኔ ማለት እሷ ከሌላው ልጅ የተለየ ለምንድን ነው 50% ይሰጠኛለች? እርሷ አሉ ሌላ 3 ልጆች ናቸው። ቢካፈል እንኳን 25% ነው የሚደርሳት ከ100% ያባቷ ንብረት እና ግማሹን ብቻ ልውሰድ ያለችበት ምክንያት ምንድን ነው? እንደውም እኮ ማክዳ የኔንም ጨምረሽ ሰጂ ለእናታችን ሰላም ስጫርፈሽ ቁጭ ያለቻት እናታችንን የተረፈችን እናታችን ትቆይልን። አባታችንን እኮ ምንም ሳናረግለት እሱ አድርጉልን የሞተው እኛ ምን አረግንለት? ነገ የምትጸጸችበትን ስራ አትስሪ። እናታችን ትኑርልን። ብር ነው የምትፈልጊው? የኔንም ውሰጂ፣ አግባብ ባለው መንገዱ በህግ ጠይቂ፣ ድርሻዬን እፈርምሻለሁ፣ ውሰጂ ነው ያለቻት። እሷ ግን የምትፈልገው ሁላችንንም ድፍት አድርጋ ልክ እንደሷ እግዚአብሔር እኔ የልጅ አመሳሱ የለውም እያመሳሰልኩ አይደለም። እሷም ግን የምትፈልገው እኔንም ድፍት ወንድሟንም ድፍት እህቷንም ድፍት አድርጋ። አሁን ላይስ እንዴት ነው ያላችሁ ግንኙነት? ከልጅሽ ጋር ትገናኛላችሁ ወይስ አሁንም ወደ አንቺ ቤት አትመጣም? አረ ምን ልትሆን ብትመጣም ንብረቱን አናግራኝ ነው። በር ላይ መኪና አላት። የመኪናዋን ቁልፍ እያሽከረከረች እንደ ድሮ ውሽሟ እያረገችኝ በኖርኩበት በተከበርኩበት በወለድኩበት ሰፈር እያዋረደችኝ ትሄዳለች። ክሱም ቀጥሏል። እንግዲህ ምን እንደሚደርስ አላውቅም። አሁንም ክስ ላይ ነው ሂደት ላይ ነው። ምንድን ነው ክሱን አቋርጪው ትላት ነበረ እህቷን? አዎ እሷን ክሱን አቋርጪ፣ ያንቺን መብራት አልፈልግም፣ የምፈልገው ሌላ ነገር ነው፣ እሱን እስከማድረግ ድረስ አንቺ አትቆይም በህይወት ነበረ የምትላት። ቃል በቃል ነበረ። እንዴት አድርጌ ልጄን አሳልፌ ልስጥ? አይደለም አንተ ከመጣልኝ አደባባይ ይውጣ። እህቷን ገደለችም ከተባለ ይባል። አይ እኛ አሁን ይኸውልሽ እናቴ ጥርጣሬሽ እውነትም ውሸትም ሊሆን ይችላል። አልዋሸሁም ልጄ፣ ዞሮ ማጣራት ነው ስራችን፣ ማጣራት ነው። አልዋሸሁም ጌቴ። እኔ አንተ እኮ ልጄ ነህ። ከጮኛዋ ጋርስ እንዴት ነበረ? ላይክ መጎራበጥ ነበረ? ጻፍ ነበር? ማይግባቡበት ነገር ነበረ ከጮኛዋ ጋር? ጮኛዋ ነው እኮ ሁሌ ደፋሻለሁ የሚለው ከሷ ባሻገር። አይ ጮኛዋ ያልኩሽ የሰላም የምትባለው ልጅሽ ሳይሆን እቺ ሟቿ ልታገባ የነበረውን። በፍጹም የማክዳ
በፍጹም የማክዳጮኛ በፍጹም አያምናትም። አክባሪ አንተ 2 ሰዓት ከሆነ በኋላ እንኳን ላገባት ነው ብሎ ስልክ የማይደውል የጨዋ ቤተሰብ ነው። ጨዋ ያሳደገው ስነ ስርዓት ያለው ልጅ ነው። መቼ ነው እንደ ህፃን ልጅ እኮ ነው ወስዶ የሚያዝናኑ። ስላበላችኝ ስላጣጣችኝ አይደለም ማክዳ እያደላው ያለሁትኝ አይደለም። ከጥም ምንድን ነው የሚባለው? ከጥቅም ጋር የተገናኘ አይደለም። የኔና የልጅ ጓደኝነት እሱም እንደሳተባት ነበር። ስለዚህ ወንድ ልጅሽም ሌላ ኢንፎርሜሽን ሊሰጠን የሚችል አይነት ከሆነ እሱንም አንዳንድ አይነት ኢንፎርሜሽን ሌላ እስቲ የቀር እንደ ማስረጃ የሚሉኝ ነገር ካለ እስቲ ቢነግሩኝ። ስልኳ ተይዟል። ስልኳ ውስጥ ወደ 4 ምናምን 3 ምናምን የሚሆን በስልክ ባሏና እሷ እየተቀባበሉ ያስፈራሯት የድምፅ ቅሪት ተገኝቷል። እሱን ግን ለምንድን ነው ህግ እንደ 1 ነጥብ ያልያዘልኝ? እሱ ማስረጃ ነው። ፖሊሶች ከሄዱና እስቲ ያረጋግጡ። እኔ መቼም እንዳየ የድሮ ሴት ነኝ። ወደኔ ላኩልኝ አልል። የምጠቀምበትን ሞባይል ዝም ብሎ ሞባይል ነው። እስቲ ማስረጃዎች ካሉ እናዳምጣለን። ዞሮ እስቲ ተጨማሪ ጥያቄዎች ካሉ ካሜራማን እድሉን ልስጥህና ጥያቄ ልታቀርብላት ትችላለህ። በጣም ከባድ ነው ለመናገር። እግዚአብሔር መጽናናቱን ይስጦት ማለት ፈልጋለሁ። ግን ከሱም ባሻገር አይ ቲንክ የእሱ ጥርጣሬ የራሱ ልጅ ሆነችው የራሱ ልጅ አጥፍታለች የሚል ጥርጣሬ እና ትንሽ ከባድ ነገር ነው ሉሌ። ግን እኔ ለመናገር ወይም ለመጠየቅ የምፈልገው ነገር በእርሶ ወይም በተጎጂ ቤተሰብ በኩል በግል ለማጣራት የሞከሩት ሂደቶች ወይም መንገዶች አሁን ልጆ ከሞተች በኋላ ኦልሞስት ዓመት እንዳለፈው አውቀናል፣ አዘለናቸው እና እሷ ያገባችበት ቤት መሄድ እሷን በደንብ መጠየቅ በወንድሟ በኩል መጠየቅ የሚባሉ ነገራቶች በግል ማጣራት የሄዳችሁበት መንገድ አለ ወይ? ስለማክዳ በደንብ ለማጣራት በግለሰብ የሄዱበት መንገድ ካለ እስቲ። እንዳልኩክ ትመጣና በር ስታንኳኳ ግፍትር አድርጋኝ ነው የምትገባው። ኧረ ተይ ልጄ ስላት ሞተችልሽ አይደለ ደፋዋትኝ ትለኛለች። አፍ አውጥታ ደፋውልሽ። እና ታዲያ ይሄንን እያወቁ ለምን እሷን ቀድተው እኮ ወደ ህግ ማሳለፍ ብቻዬን ነኝ። ስልኩን አላውቀውም እንዴት እንደሚቀዳ። አይ ልጆትም አለ እንደዚህ አይነት ነገር መቼም እስከዛሬ መዘግየት። እሱስ እንደው ከኔ ጠንከር ይላል እንዳንተ ብሎኝ ነበር። አሁን ይሄንን የምትለው ደፋሁልሽ የምትለው ላይክ ተንገብግባ ሞተሽ ነው ወይስ ደስ ብሏት ነው እንጂ ደስ ብሏት ነው? ያው ዞሮ የደስታ ነው እንጂ ደፋሁልሽ ስትል መቼም ኤሌክትሪክ ይዛ ሞተች ታድርስ መች ጥቁር ለበሰች። ኤሌክትሪክ ይዛ ሞተች ከተባለ መቼም ላይክ እንጃ ብቻ ያው እውነቱን ፈጣሪ ያጋልጠው እሱን ማለት ነው የምፈልግ። እሺ ቀጥል። ይቅርታ ሊያቋረጥኩ። ባለቤቷስ ምን አይነት ሰው ነው? የዚች የልጇ የሰላም የምትባሏ ልጅ ባለቤትስ ለእርሱ ያለው ሪስፔክት፣ ለእሱ ያለው አወራር፣ ስራው፣ የእሷ ስራ ምናምን ለእኛ ስለሚጠቅመን ምን አይነት ሁኔታ ነው እየኖሩ ያሉት? ከእሷ ጋር ይስማማሉ። ለእኔ ግን ከእሷ ያላነሳ አስተያየት ነው የሚያይ። በንቀት ነው መንገድ ላይ ገላምጠኛል ብለሽኛል። እንዴት እንደሚያደርገው እቤቴ መጥቶ እንኳን የማያፍር ባል ነው። በእንግሊዝ በስርዓት ነው ሽማግሌ ልኮ ያገባት። በስነ ስርዓት ነው የዳርኩትኝ። ግን ግልምጫው አላውቅም። እኔንም ቢመታኝ ደስ ይላል። እሱም ውርሱ ላይ ነው አይኑን የሚያፈጠው። እዛ ጋር ያለው ባዶ ቦታ አለልክ። እሱን አሁን ቤት ሰርተህ ብናከራየው ይላታል። እንዴ እኔ ልጅ ተወላጅ ነው ወይስ እንደው ባሏ ነው እስከምል ድረስ ግራ እስከሚገባኝ ድረስ ነው። ዞሮ እናቴ ምንድን ነው የምናደርገው አሁን ወንዱ ልጅ ወትን እስኪ እናናግረዋለን። ከዛ በኋላ ያው ስሜታዊ እንዳይረብሽ ስለፈለኩ ነው እዚህም ጋር ያላቀረብኩት። እሱን ወደ እነሱ ቤት ልከውና ማስረጃ ሰብስበው እንዲያመጣልኝ ነው ማለት ነው። እሺ እኔ ጌታ እሺ ልጅ ነው የምናደርገው። እስቲ ተመልካቾቻችን እንግዲህ ያው እዚህ ጋር የሰማነው ቃል አለ። ይሄንን ቃል ተቀብለናል። ወንድሟን እስቲ እናወራው ትንሽ እናወራውና ከዛ በኋላ እዛ ቤት ካሜራ ይዘን ለመላክ ነው ያው እኛ የሚያሰብነው። እንደ ክሩ ተወያይተን ነበረ መጀመሪያም ስንመጣና ይሄንን የምናደርገው እናታችን ቆመውን ሰጣለች። እንግዲህ ፈጣሪ ፍርዱን ይስጥ ያጋልጥ ማለት እንፈልጋለን። ከኛ በኩልም ከተጋለጠ እንግዲህ እውነቱ ከወጣ ፈጣሪ ያግዘን። ተመልካቾቼ እስከ ፕሮግራም ፍጻሜ አብራችን ቆዩ።
ውድ ተመልካቾቻችን አሁን ከወንድሟ ጋር ነው የምንገኘው። ያው እኛም አንዳንድ ነገሮችን ስናጣራ ስናጠያይቅ ነበር እና አሁን ደግሞ ወንድምየውን እስኪ ያው ዋናው ጥቆማ ስለተቀበልን ስለ እህቱ ጸባይ፣ ስለ ሰላም ወይም ደግሞ በህይወት ስላለችው እህቱ እስኪ አንዳንድ ነገር እንዲነግረን እንፈልጋለን። ከዛ በኋላ ቀጥታ ወደ አክሽን ወይም ወደ ሜዠርመንቱ ነው የምንሄደው ማለት ነው። ወንድሜ ዳንኤል እንግዲህ ያው ለደረሰባችሁ ነገር በጣም አዝኛለሁኝ። አሁንም ስላለው ነገር፣ ስለ ውዝግቡ፣ ስለምትጨቃጨቁት ነገር ሁሉ ነገር ማዘር ነግራኛለች እና ምንድን ነው እስቲ አንዳንድ ነገሮች እንጠቅማቸዋል የምትላቸውን ነገሮች ብትነግረን። ማዘር አሁን እንደዚሁ ባለችበትና በዚህ በሀዘን ላይ ሆና እንደዚህ አይነት ነገር ላይ አሁን ከእናንተ ጋር ታወራለች ብዬ እኔ መጀመሪያ አላሰብኩም ነበር። እሷ እንግዲህ ደስተኛ ሆና እናንተ ጋር ችግሩ ይፈታል፣ አንዳንድ ነገሮችን በዚህ መንገድ አስተካክላለሁ ብላ ከመጣች፣ ራሷን አጠንክራ ከመጣች ላይ እኔም ደስተኛ ነኝ። እንኳንም ማወራሃት እንኳንም ማወራችህ። መጀመሪያ ላይ በእርግጥ አንዳንድ ነገር ስትለኝ እኔም ይቅርብሽ በቃ ራስሽን አጽናኝ፣ ቀስ እያልን እንፈታዋለን፣ ገንዘብ ነው ነገሮቹ ቀስ ብሎ የሚፈቱ ነገሮች ናቸው። ደስ የሚላት ከሆነም በፈለገችው መንገድ እናድርግ፣ እኔም አንቺን ላንቺ አላንስም እንከባከብሻለሁ እያልኩ ነበር ሳጽናናት የነበር። ይህን ነገር እንኳን መጣ። እንግዲህ በእህታችን እንግዲህ ማክዳ ለእኔ ብዙ ነገሮች ነው የምታደርግልኝ። ህልም አለኝ፣ ትልቅ ህልም አለኝ፣ ህልምን አሳካላለሁ፣ ትንሽ ጊዜ ጠብቀኝ እያለች ነው እንግዲህ በዚህ ነገሮች ውስጥ የተፈጠሩት። እንግዲህ ነግራ ከሆነ እውነት ኤሌክትሪክ ጨብጣ ነው ኤሌክትሪክ ይዟት ነው የሞተችው ራሷ ይዛ ነው የሚል ግምት አለ? እሱን ነገር ከመጀመሪያውም ነግራ ከሆነ ያው ክስ ምናምን የውርስ ጉዳይ ክስ ምናምን ስለነበረ እዛ ጋር እቷ ጋር ትንሽ ወጣ ያለ መነጋገር ስለነበረባቸው እኛ አላመን ነው ጉዳዩ። ምክንያቱም እኩል ነች፣ ብዙ ነገር ወደፊት ያሰበችው ነገር አለ፣ ትልቅ ህልም አላት አይደለም ለራሷ ለእኔም ለእናቷም ስንት ህልም ያቀደች ሰው ስለሆነች በእንደዚህ አይነት ነገር ምንም ባላወራቸው አንድ ቀን ከፍቷት የማታውቅ ልጅ ድንገት ራሷ እንደዚህ ታደርጋለች ብሎ ማንም አያስብም። ምክንያቱም ከፍቷት የማያውቅም ለእኛ ነው የምትኖረው። ብዙ ቀን ከፍቶት የሚያውቅ ሰው ብዙ ነገሮችን ህልሙ የተበላሻሸበት ቢያንስ ሀሳቡ የተበዘራረቀበት ሰው ብዙ በሆነ በድንገት ነገሩ ራሱን ሊያጠፋ ይችላል። ግን የእሷ ብዙ ትልቅ ህልም ስላላት በስራዋም ደስተኛም ስለሆነች እንደዚህ አይነት ነገር እንደማታደርግ 100% እናውቃለን። ግን ደግሞ ጉዳዩን ብናሰፋው ሰው ቢሰማ ራሳችን ጎድተን ሰው ለሰው መሳቂያ እናታችን ብለን ስለምናስብ ነው። እንደ ህግም ሄዳ ያው የተባለች ነገር አለ። ያው መቼስ የህክምና ማስረጃ ከወደደት ለህግ ያምናል። ሌላው ነገር ብዙ ነገር አለውና እንደዚህ በደንብ ካልተመረመረ በጥልቀት ያው እኛም ከህግ ጎን ሆነን እንደመስራታችን ነገሩን ለማጣራት ነው ያው እዚህ የመጣ ነው። በእናንተም እርዳታ በእኛም እርዳታ እንግዲህ እውነት ነው አይደለም ይሄ ነገር ማክዳ ራሷን አጥፍታ ነው ወይስ ተገላ የሚለው ነገር ለማጣራት ነው እዚህ የመጣ ነው። በዚህ መሀል እንግዲህ እውነቱን እናጣራለን። ወንድሜ አንተም የሚጠበቅብህ ነገር እናንተም የሚጠበቅባችሁ ነገር አለ። ምንድነው እናንተ የሚጠበቅብህ ነገር? ድብቅ ካሜራ እንገጥምልሃለን። ሄደህ በሰላማዊ መንገድ ይሄን ክስ እናቋርጠው፣ አሁንም ስላለ ይሄን ክስ እናቋርጠው እንድትላት ነው የምንፈልገው። ክሱ እሷ እኮ ክፉ ነች። እንደዚህ አይነት ነገር ስናገራት ብዙ ነገር እንደምትለኝ እናውቃለን። እኛ ሰምተናል ሁሉንም ጸባዋን። ግን ደግሞ እስቲ ለማስረጃ ምን አይነት ሴት ናት ሴት ይሄንን ነገር ማድረግ ትችላለች ወይስ አትችልም የሚለው ነገር ለማጣራት ነው። ካሜራ አንተ ላይ ገጥመን ወደ ቤቷ ትሄድልናለህ። እያንዳንዱን ነገር ደግሞ እስቲ በካሜራ ለመከታተል ነው እዚህ የተገኘ ነውና ሀሳብ አስተያየት አለ በዚህ ጉዳይ ላይ? ዛት ናች። እኔ ያው ብዙ በእርግጥ እኔ መጥፎ ነገር ተናግራት አላውቅም። ትነች ብናገራት ደግሞ ሰው ይስቅብናል ከሚል አንፃር የሆነ ነገር ተናግራት አላውቅም። በጥሩ ኦፊስ እንደምትቀበል አምናለሁ። ምክንያቱም በወዴ ሁሉን ነገር ይዤ እናቴን ለመንከባከብ ስል ራሴን ነገሮችን ቀይሬያለሁ። ወንድ ስለሆንኩ እሷ ላይ ለምን ይሄን አደረግሽ ጠረጥራታለሁ። የሆነ ነገር ብቻ አለ። መጀመሪያውም ከሀዘኗም በላይ ደግሞ እናቴን እያንገላታችበት ያለበት በውርስ ጉዳይ ከባሏ ጋር ሆና ይሄ ነገሮች ስሜታዊ ያደርገኛል። ስሜታዊ ሆኜ ነገር ማድረግ እየፈለኩኝ ግን አላደረኩም። ምክንያቱም ለእናቴ ስል ነገሮችን መልሻለሁ፣ ይዤዋለሁ። ሰው እንደምትቀበል ያምናል ማለት ያን ያክል ደስተኛ አባቷ ብልሃት በተሞላበት መንገድ ነው ይሄንን ነገር መሄድ ያለብንና እስኪ በካሜራ የልጅቱን ሪያክሽን ምን አይነት ሰው ናት የሚለውን እኛም ለመታዘብ እንደ ክሩ ለመገማገም እንዲጠቅመን በድብቅ ካሜራ ሂደህ ቤቷ አንዳንድ ነገሮችን እንድታረግልን ነው ወንድሜ። ተመልካቾቻችን እንግዲህ ያው ይሄንን ነው ለማድረግ ያሰብነው እንደ ክሩ። ቅድምም ነግሬያችኋለሁ። በዚህ ትስማማለህ? እሺ እንግዲህ ለመመርመር የሚጠቅመህ ነገር ከሆነ ይጠቅመናል፣ ለእኛ በደንብ ይጠቅመናል። ያው ነገሮችን የምናወጣጣበት የምናጣራበት መንገድ ስለሆነ ማለት ነው። ችግር የለም። ስለዚህ ወንድማችንን ካሜራ
አስታጥቀን እንልከዋለን ማለት ነው። እዛም የሚሆነውን መጨረሻውን ደግሞ አብረን ተመልሰን እናየዋለን። አሁንም እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እኔ ዳኒ ነኝ። ሰላም ነሽ? አለሁልሽ። ሰላም ነሽ? ሰላም ነው አለሁ። ሰላም ነኝ። ያው ዛሬ ፍሬ ስለነበርኩ አይለበልሽ። አይ ችግር የለም ተጠቅሜያለሁ። ምን ችግር የለም፣ ችግር የለም። አይ ዝም በይ። ሀይ ልበልሽ፣ ሀይ ልበልሽ፣ ሲሪየስ ሀይ ልበልሽ ብዬሽ ነው። ምንም ችግር የለም። እናወራለን። ሰላም ነሽ? እንደት ነሽ? ሰው ሰላም ነው? አትናፍቂም? ቤተሰብ ብቅ አትይም? ምን ቤተሰብ አለ ብለን ጠፋሽ? አራለሁ። ምን ቤተሰብ አለ? እየደወልሽ ማውራት አልቻልሽም? አዎ ቢዚ ነኝ። ስራ ታውቂያለሽ? አውቃለሁ። እሑድ ቀን ቢሆን ቀድመሽ ደውለሽ ለመምጣት ትችይ ነበር። እየቻልሽ አይደለም? ያው ቢዚ ነኝ በጣም ከምታውቀው በላይ። አሁን ብዙ ስራ እየሰራሁ ስለሆነ ለዛ ነው። አንተ እንዴት ነህ? ጤና ምናምን ደህና ነኝ አለሁ። ያው እንግዲህ ምን ነገር ጣለ? ስራ የለም? ስራ ዛሬ ፍሪ ነኝ። ለዛ ነው ያው አብዛኛውን ጊዜ እያሾላለኩ ነው። ማዘርም ብዙም ይሻላል ሰው ያስፈልጋል አልከተተኝም። አብሬያት ስውል ትንሽ ሪላክስ አደርጋለች እና ደስተኛ ስትሆን ማየት ስለምፈልግ ብዙ ጊዜ ስራ እቀጣለሁ። አብራት ጥሩ ነው። ያው ማን አለና ቤት ማን አለ ብለሽ እንትናስ ሴት የለም አለ እና ሰላም ነው አለለ ሁሉ ሰላም ነው። ደህና ነኝ። አንቺ ዛሬ እንዴት ተገኘሽ? ዛሬ አጋጣሚ ዋው ዘራፍ ብዬ ቤት ምናምን ላስተካክል ብዬ ቀርቼ ወላሂ ምን አንዴ እዛ የክስ ጉዳይ እንትን ፍርድ ቤት ጉዳይ ትዞሪያለሽ፣ አንዴ እዚህ ቤት ጉዳይ አለ፣ ስራው አለ፣ ተደማምሮ ብዙ ነገሮችን እያደረግሽ ነው። ለምን ቢዚ ትሆኛለሽ? ያንን ጉዳይ ትተሽው ማዘርም ወደ ራሷ ብትመለስ። ይሄ ልታወራኝ ነው እዚህ ድረስ የመጣው? አይ ኖ አይ ቢዚ ነኝ ካልሽኝ አንፃር ነው። እስኪ እንደ ሀሳብ ማዘርም አሁን ላይ አንዳንድ ነገሮችን ሳያት ከዘኑም በላይ ደግሞ እየጎዳት ያለው ነገር ስለሱ አያገባኝም። ይሄን ጉዳይ መተህ ይሄን ነገር ታነሳኝ ነው እዚህ ድረስ የመጣው? ኖ እያልኩሽ ያለው ገብቶሻል? እኔ ምን ስለዚህ ጉዳይ እንድታነሳልኝ አልፈልግም። ተረጅኛ ምንም መረዳት አያስፈልግም። በቃ ይሄን ጉዳይ እያልኩሽ ያለሁት እኮ አሁን ላይ ያለችው ኢቭኒፍ ጥሩ ስሜት ላይ አይደለችም። አይሆንሽ ከልጇ ዘን በላይ እዛም በላይ ደግሞ እያወቅሽ ነው አይደል? እኔ ልጅ አይደለሁ አምናለሁ እኮ ለዛውም እኮ ነው ተንከባከቢያት እያልኩሽ ያለሁት። እኔ ከልጇ ሀዘን በላይ የዚህ ፍርድ ቤት ምንልስ አያስፈልግም ብዬ ነው። እናንተ ያላት ክብርና ለእኔ ያላት ነገር ይለያያል። ሶስት አሁን ላይ ያዘኗን ብለሽ በቃ እኔ ስለ እንደዚህ ነገር ማውራት አልፈልግም። ይሄን ነገርም ደግሞ እንተው የምትል ከሆነ ደግሞ የማይሆን ነገሮች ነው የምትገባው። አንተም እንደ እሷ እስክታገግም እንመለስ እናቁም። በቃ ይሄን ነገር እናቁመውና እኔ አሁን የእሷ ደህንነት እኔ ስራ እየሰራሁ አይደል? ጭራሽ እኔ አላቆመው። አንዴ ሆስፒታል መሄድ እፈልጋለሁ፣ አንዴ ግፊት ይጨምራል፣ አንዴ ነው በየትኛውም እኔ ምክንያቱም ቤተሰብ ደግሞ ዝጋ በቃ ዝጋ። አዳምጪ፣ እኔ ስለ እናቴ ቆረቆራለሁ። ለእህቴ ነሽ፣ አከብርሻለሁ። እሱ እኮ እናትነቱ ለኔም ነው እኮ የእናትነት ክብር አታሳየኝም እንጂ ለኔ እኔ ዶክተሮችም እየክትትል ስታደርግም እረፍት ያስፈልጋታል፣ ከመጨናነቅ ነፃ መሆን አለባት እያልኩ ነው። የአንዱ ጭንቀቷ ደግሞ የማትመለስ ልጇ ሄዳለች አይደለ? አንዴ ተጎድተና ላይ እኔ ነኝ ተሷ በላይ ከአንቺ በላይ እኔ ነኝ ህልሜ የተበላሸው። ምንም አያገባኝም። ሞተች አለቀ። ምን ይሆንታል? ሞተች አልቀሰን ቀበርናት። ምንድነው ማድረግ ያለብን? እና አሳስበሽም የእናትሽ ደህንነት ምንም አያገባኝም። በቃ አለቀ። የምፈልገው እኔ አንድና አንድ ውርሱን ነው። የአባቴን ግማሽ ውርስ እፈልጋለሁ። 50% የኔ ነው። አንተም ይሄን ነገር ከራከራለሁ የምትል ከሆነ እንደ እህት ትደፋታለህ። እናትሽ ስትሞት እኮ አያገባኝም። ተናገርኩ። ይኸውልሽ እናትሽ ስትሞት እኔ ማብሬ ነው የምሞተው። ያኔ ሙሉ 100ውን ትይዣዋለሽ። አይሽ ቤተሰቡ ሙሉ ስታጭቆ ሙሉ በሙሉ ያንቺ ነው። እኔ ስጡኝ እንኳን ሰው ቀድመሽ ትገፊና የአባቴን ውርስ 50%ን ስጡኝ ያልኩት አይደል? 50% የሚገባው ለኔ ነው። እንዴት ነው የሚገባሽ እንጂ በዚህ ጉዳይ ነው እትሽም እየተከራከረች በዚህ ያለፈችው። በቃ አለፈች እሷ። አይሽ ምንም አይነት ነገር አንቺ ደንታ ለሷ ደንታ ምንም የለሽ። የሷን ዕጣ ፈልገው ከሆነ አዎ ልክ ነህ።
የእሷን ዕጣ ፈልገህ ከሆነ ተከራከረኝ። ከዚህ በኋላ እዚህ ቤት መተህ ስለ እንደዚህ አይነት ነገር ብታነሳልኝ እመነኝ አንተም የእህትህ ፋንታ ነው የሚደርስ። እኔ የመጣሁት ስለ ገንዘቡ ብዬ አይደለም፣ ስለ እናቴ ደህንነት ነው። አያገባኝም። እኔ ምንም እንዲህ የሚያደርግ ነገር የለም። እንዴት ነህ? ምንድን ነው? ሰላም ነው? ሰላም ምንድን ነው ናችሁ? መጣ ይኸውልህ ስለ ውርስ ምናምን ይጨቀጭቀኛል። በቃ ሞት ይሻላል። የእናቴ ደህንነት ስለሚያሳስበኝ ነው እየተናገርኩ። አሁን ይኸውልህ እናቴ ክትትል እያደረገች ነው፣ እረፍት ያስፈልጋታል፣ እየተጨናነቀች ነው። ከዚህ በላይ ደግሞ በዚህ ውርስ ጉዳይ ፍርድ ቤት መመላለስ አትፈልግም። ስለዚህ ይህን ነገር ማቆም አለብን እያልኳት ነው። ቅድሚያ ወደ ሀዘኑን መጀመሪያ እስኪ እናታችን ትመለስ፣ ከሀዘን ትውጣ። ይህ የውርስ ጉዳይ ማቆም አለበት። ኦፍኮርስ ማቆም አለበት ይሄ ነገር። አይቆምም። ተናገርኩ እኔ አይቆምም። ለምንድን ነው የማይቆመው? አይቆምም። ስለዚህ ጉዳይ የምትጨቃጨቁት ምንድን ነው እናንተ? በቃ እኔ አይቆምም ብዬ ተናግሬያለሁ። በቤታችን እኛ የሚኖርበት እንዴ? ከዚህ በኋላ አንዴ የማትመለስ ቤት ይያለሽ በህይወትሽ ሊመጣብሽ ይችላል። ይሄ ማወቅ አለብሽ። እኔ አንድ ነገር ልንገር፣ አትምጡብኝ። በቃ የምፈልገው የአባቴን ውርስ 50% ነው፣ እሱን ስጡኝ። አትምጡብኝ። እኔ ትዳሬ ልኖርበት። በቃ ተናገርኩ። መልሴ ይሄ በቃ። አታየውም እንዴ? ቆይ የመጣው በእንግድነት ነው አይደል እንዴ? ታዲያ የመጣበትን ተስናግታት ይዘው እህቴ እስካሁን ድረስ ያሰሰኝ እናቴ የምትለው ያንተ እናት የሷ እናት አይደል? እናት አስብላታለች። እኔ እኮ አስቢላት ነው ያልኩት። ምን ያደርግቻት? ምንም ያደርግቻት እንኳን ለሷ ለአንተም እናት ነች። ምንም ያደርግቻት ነገር የለም። ድረስ ለአንተም እናት ናት። ተመላልሳችሁ ለምንድን ነው? ምንም ያደርግናት ነገር የለም። እሷ የአባቷን መብት እየጠየቀች ነው ያለችው አይደል እንዴ? እናንተ የመጣችሁ ደግሞ ትከራከራላችሁ። በዚህ ጉዳይ ቆይ ማርያም ከዚህ በላይ አንቺ እኮ ተንደላቀሽ ቤት እየኖርሽ እኛ እንኖርበት ወደ ቤት ትሰማኛለህ? እኔ እኮ አትምጡብኝ። በውርስ ጉዳይ የመጣችሁ እሷ ከእሷ ጋር የምትጨቃጭቁ እሷ የተጎዳች ያለችውን ጉዳት እኔ የማውቀው አንተ ታውቃለህ? አታውቅም አይደል እንዴ? እኔ የማውቀው ድርቅ ብላችሁ እየኖራችሁ እንደሆነ ነው። ምንድነው የሚያደላቅቀን? አዎ ጥሩ ቤት ነው የምንኖረው። ሰርተናል፣ ለፍተናል፣ አግኝተናል ምናምን ልብስ አልጥልልኝ ብላ ማቅለብሳ እየኖረች አንቺ ድርቅ ምንድነው ማቅለብሳው? በቃ ውጣልን። በቃ እኛ በውርስ ጉዳይ ጭቅጭቃለን። ውጣልን በቃ ውጣ። ቤቴ ነው ይሄ ቤቴ ከእህቴ ጋር ነው እያወራሁት። ውጣ በቃ ይሄ ነገር ጉዳዩ ውጣ። እኔ ተናገርኩኝ። በቃ እኔ ተናገርኩ። ውጣ በቃ እኔ ከዚህ በኋላ እዚህ ቤት መጥተህ እንደዚህ አይነት ነገር እንዳታነሳልኝ። ውጣልኝ በቃ ውጣልኝ። በዚህ ነው የምትቀበይኝ? እኔ ውጣ። እንዴት ነው የምትቀበይኝ? አንተ ጭራሽ እንዳትመጣ ውጣ። ሁለተኛ እዚህ ቤት እንዳትደርስ። ተመልካቾቻችን እንግዲህ ያው አይተናለኝ እቺ እህት ያለችዋን ማለት ነው። አሁን ነገሩን ለማጣራት ያው እዛ አካባቢ ስለነበርን እኛም ገብተን ወደ ቤት ነገሮችን ለማጣራት እንሞክራለን። ገላምጠው ነው ይሄን ልጅ ያባረሩት። ለምንድን ነው እንደዚህ የሚያደርጉት? ከፍቷቸው ብሷቸው ነው ወይስ ወይ ደግሞ ሌላ ነገር ከጀርባ አለ? እውነት በውሸት እየተወነጀሉ ነው እነዚህ ሰዎች እንደዚህ የሚሆኑት ወይስ ደግሞ ምንድን ነው እንደዚህ የሚያደርጋቸው ነገሮች የሚሉት ነገሮች አብረን ለማየት እንሞክራለን። መሳሪያ ታጥቀናል። እዚህ አካባቢ ክሮዎቻችን አሉ። እንግዲህ ያው የሚሆነውን ነገር አብረን ነው የምናየው ማለት ነው። አሁንም የትም እንዳትሄዱ ተከተሉ። ነው ግቢው ከዘጋ ና ወደ ግራ ነው የተባለው። ይሄ ነው ማለት ነው ቤታቸው። ሰላም ነው። ሰላም እንዴት ነው? ሰላም ነው። ይቅርታ በምን ሰዓት መጣን? እኔ ልውል እባላለሁኝ። ቤት ለቤት እየዞርን ባለትዳሮችን ፕሮግራም እንሰራለን ማለት ነው። አረ ካሜራው ምናምን ሳታስፈቅዱኝ ካሜራ መጀመሪያ ምትጠቀም? ያው አስፈቅዳለሁኝ። እሺ ከፕሮግራሙ መነሻ ነው ካሜራው ያለው። ያው ፕሮግራማችን እንዳልኩ ባልና ሚስቶችን ማበረታታት ነው። እሺ ካሜራው አጥፋው። ችግር የለውም ካሜራው ይጠፋል። አዎ ተጨማሪ ደግሞ መታወቂያው ላሳይ ይችላለሁ። እዚህ አሁን ጎረቤታችን ጽጌረዳ ቤት ነበርኩኝ። አሁን እነሱ የቤት ሙሉ ሶፋ ሽልማት አሸናፊ ሆነዋል። ባለትዳሮችን ስለ ትዳር ስላለው ኑሮ ስለ ሁኔታው ጠይቀን ያው ሽልማቶችን እንሸልማለን። በተጨማሪም ስራ የሚሰሩ ሰዎች ከሆኑ ደግሞ ከዓለም ባንክ በተገኘ ገንዘብ ድጋፍ ቤታቸው ሆኖ
ስራ የሚሰሩበትን መንገድ እናመቻቻለን ማለት ነው። ስራ አስፋፍተው እንዲሰሩ እሱ ማለት እኛ ያለን ይበቃናል። እግዚአብሔር ይመስገን። ግን ምናልባት ያው ለእኛ ለስራ ልታግዙን ከቻላችሁ ብዬ ነው። ምናልባት የምናግዛችሁ ነገር ካለ ልንረዳችሁ ይችላል። በጣም ጥሩ። ይኸው መታወቂያ አለ። ይኸው የስራ መታወቂያ፣ ጋዜጠኛ ነኝ። ስለዚህ ምናልባት መልካም ፈቃዳችሁ ከሆነ ባለቤትህም እዚህ ካለች እንግዲህ ያው ሁለታችሁንም ነው የምንፈልጋችሁ፣ ብቻ ለብቻ አይደለም። እንግዲህ የእሷንም ፍቃድ መጠየቅ ካለብህ አስፈቅደን ብንገባ እስቲ ጠይቃትና ቼክ አድርጋት አለ ይኸው ይመስላችኋል? እሺ ንግባ። እሺ እናመሰግናለን። ሰላም ለዚህ ቤት። ሰላም። ውድ ተመልካቾቻችን በመልካም ፈቃዳቸው መሰረት እንግዲህ ቤታቸው ገብተናል። ያው እንዳልኳችሁ ነው። ጽጌረዳ ጋር ነበረ ጎረቤታቸው ጽጌረዳ እና እዛ ነበርን። ሶፋ አሸናፊ ሆነዋል። ያው የምናወራው ስለ ትዳር፣ ስለ ህይወት እና ደግሞ ስለ ኑሮ እንደዚህ አይነት ጭውውቶችን የምንጫወተው እንግዲህ ያው በመልካም ፈቃዳችሁ ጥያቄዎችን እስከ መጨረሻው ከመለሳችሁልኝ እንግዲህ ያው ሽልማት ይኖራል ማለት ነው። ሽልማት እንትሆና ምናልባት ሊጠቅማችሁ የሚችል ነገር ካለ ልነግራችሁ እኛ ፈቃደኛ ነን። መጀመሪያ ቅድም ስትናገረኝ ያው የባለቤቴን ፈቃድ መጠየቅ እንዳለብኝ ስለነገርኩ የእሷ ፈቃድ ጠይቄ ነው። ይሄ ብቻ የሚያሳየው ለእሷ ያለህን ክብርና ለእሷ ያለህን ፍቅር ነው። ያው ሰዎች አይደለም እንግዲህ ተከባብረን እንኖራለን ከጎረቤቶቻችን ጋር ከቤተሰቦቻችን ጋር ግድ ነው። በተለይ ደግሞ ከጎረቤትም ከምንም ነገር በላይ የቤተሰብ መከባበር እንዴት ነው? እስኪ ከዛን ጀምር ላይክ ያው ስማችሁን እንተዋወቅና እስኪ ጨዋታችንን እንቀጥላለን። እሺ እኔ ሰላም እባላለሁ። አንተስ ወንድሜ? እሺ እኔ በላይ እባላለሁ። በላይ በጣም ደስ ይላል። ያው ባለ ትዳር እንደሆናችሁ ታስታውቃላችሁ። አዎ ጨዋታችንን እንቀጥል። እንዴት ነው? እስኪ ከቤተሰብ ጋር ያላችሁ ፍቅር ከዛን ጀምር። ያው ከቤተሰቦቻችን ጋር ያለ ፍቅር ለማንኛውም ባለ ትዳር በበዓል እንሄዳለን፣ ተጫውተን እንመጣለን። በሌላም ጊዜ መጠያየቅ ባለብን ጉዳይ ላይ እንጠያየቃለን። ደግሞ አሁን ልጅ ስንሆን ደግሞ ያው ዘመኑ ባፈራው ቴክኖሎጂ ሀሎ ሀሎ እንባባላለን። በጣም ጥሩ ነው። ቤተሰብ ሲመሰረት ወይም እንደዚህ ትዳር ሲመሰረት እንግዲህ ሁለት ነገር ይባላል። እኔ እንደማውቀው ላይ ወይ እሷን በጣም ወደሃት አፍቅረሃት ወይ ደግሞ ቤተሰቦቿን ወደህ አክብረህ ይባላል። ማለት ላይክ አሁን እሷን በጣም ከወደድካት ቤተሰብ ምንም ነገር ቢልህ ትዳር ትመሰረታለህ። ወይም ደግሞ እሷም ትንሽ ያልተስተካከለ ባህሪ ቢኖራት ደግሞ ቤተሰቦቿ መልካም ስለሆኑ ነገ ደግሞ አስተካክላታለሁ ተብሎ እንደኛ ሀገር ብዙ ጊዜ እንደዚህ አይነት የትዳር ስርዓት ነው ያለው። እስኪ በየትኛው መንገድ ነው እናንተ የተገናኛችሁት? ያው እንግዲህ እኔ ላውራው አውሩ፣ ደስ እንዳላችሁ እየተቀባበላችሁ ነው። በነገራችን ላይ ትንሽ በባህሪዋ ትንሽ ዝምተኛ ቢሆናት መናገር ያለባትን ነገር የምትናገረው ኤኒዌይ እኔ ልንገርህ። አሁን ለጠየቀው ጥያቄ እኔ ስነግርህ ያው እንግዲህ መጀመሪያ እኔ ነኝ ያየኋት፣ እኔ ነኝ ያናገርኳት ማለት ነው። ያው ከብዙ መጠናናት በኋላ ነው ለትዳር የበቃነው። ስለ ቤተሰብ ምናምን ብለህ ላልከው ጉዳይ ደግሞ ምንድን ነው ያው መጀመሪያ እሷን ነው እኔ ማያት። ከእሷ በኋላ ነው ከቤተሰቦቿ ጋር የሚኖር ግንኙነት የሚኖረው ማለት ነው። ስለዚህ በእሷ ነው ቤተሰቦቿን ያገኘኋቸው ቤተሰቦቿ በእሷ ነው። መልካም ቤተሰብ ናቸው። ጥሩ ቤተሰብ ናቸው። ያው በእሷ ላይ ነው የሚገለጠው። የቤተሰቦቿ ማንነት በእሷ ላይ ነው የሚገለጠው። ስለዚህ እሷ ለእኔ መልካም ስለሆነች ቤተሰቦቿ ጋር ስትሄድ ያው መልካሞች ነበሩ። ያው እንግዲህ በመልካም ፈቃደኝነት እኛ መጀመሪያ ተፈቃገድን። ከዛም በኋላ ያው እንግዲህ በሰርግ ለዚህ በቅተናል ነበር። በጣም ደስ ይላል። እንዴት ነው እህቴ ትዳር ህይወት? ትዳር ያው እሱ እንደነገረ ነው። በጣም ቆንጆ ነው። በጣም ደስ የሚል ነገር ነው። ያው ሞር ደግሞ ተሳስበ ተፋቅረ ሲሆን ደግሞ የዋሰ በጣም ደስ ይላል። ልጆች አልወለዳችሁም? ልጆች ገና ከተጋባችሁ ምን ያክል ጊዜ ሆነ? 3 ዓመት። እና በ3 ዓመት ጊዜ ውስጥ ለምን እንዴት እስካሁን ያው እየሞከረ ነው? ትንሽ ያው ማለት
ትዳር ጣዕም የሚኖረው ልጅ ሲኖርበት ነው ያው ይባላል። ያው ፈጣሪ ነው ልጅ የሚሰጠው። ሁኔታ ደግሞ ያው ሁሉም ነገር የራሱ የሆነ ፕሮግራም ጊዜ ምናምን ያስፈልገው የለ። በእርግጥ ኑሮ ትንሽም ተወዷል። እንዴት ነው ግን ኑሮ ተወዷል? በእርግጥ ጥሩ ነገር አለን ብለኸኛልና ግን እንዴት ነው ኑሮ አጣጥማችሁ የምትኖሩት ካለው ወቅት ጋር? ያው እንግዲህ እንደ ማንኛውም ኢትዮጵያዊ እንግዲህ እንኖራለን፣ በራሳችን መንገድ እንኖራለን። የራሳችን የሆነ ስራዎች ምናምን ነገር ቢኖሩ እዛ ደግሞ ሰራተኞች አሉ። ያንዳንዱ ሰራተኛ ጋር ውሎ አለ። የተለያየ ባህሪ ያለው ሰራተኛው የእነሱንም ባህሪ ይዞ ድርጅት ማስተዳደር ቀላል ነገር አይደለም። ድርጅት አላችሁ? አዎ። ስለዚህ እናንተ ነው የምትሸልሙኝ ማለት ነው። ችግር የለውም። ዛሬማ እናንተ ነው እኔን መሸለም ያለባችሁ። ችግር የለውም። እሺ ምን አይነት ሽልማት ይሆንላችሁ ይሻላል? ማለት የገንዘብ ድጋፍ ወይም ደግሞ በብድር ተሰርቶ የሚመለስ የገንዘብ ድጋፍ ይሆንላችሁ ወይስ የቤት ዕቃ ስጦታ ይሆንላችሁ? አይ ቅድም እንደነገርኩ ነው። እኛ ሽልማቱ ሳይሆን በቃ አስተማሪ በሆነ ጉዳይ ላይ እንነጋገርና ያው መቼም እናንተን ደግሞ ሳልሸልም አልሄድም እና ችግር የለውም። ያው ሽልማቱ የአቅመ ደካሞች አሉ እኛ አካባቢ ለነሱ ይውልልናል። በጣም ጥሩ፣ በጣም ደስ የሚል አስተሳሰብ ነው። እንግዲህ ያው የኛ ድርጅት አጋላጭ ይባላል። ብዙ ነገሮችን እንደግፋለን ሰው እና ስለዚህ የመጨረሻው ጥያቄ ላይ ልሂድ። በጣም ጥሩ ቤተሰብ ጋር በጣም ጥሩ ግንኙነት አለን ብላችሁኛል እና እስኪ እንዳው ቅር ካላላችሁ አንድ ጥያቄ መጠየቅ ብችል ይቻላል? ነፍሷን ይማርና ማክዳ የምትባል እህት ነበረች፣ ይሻላል? አዎ ነበረች። ማነህ አንተ ነበረች። ስለሷ እንዴት ልታነሳ ቻልክ? ያው ሲወራ ትሰሚያለሽ እንዴ? መቼም ሰው ቤት ስትሄጂ የሆነ ጥያቄ ሳትሰሚ ኦር ደግሞ ስለእናንተ ማንነት ስለእናንተ ባህሪ ሳላጣራ አልመጣም አይደለም? ነበረች እና ልጅ ሆኖ የመጣው ሰው ማለት ነበር። አቤት ልጅ ሆኖ የመጣው ማለት እንደዚህ ከወደ ድርጅት እንደዚህ ነው ምናምን ብለሃል። ልጅቷሽ ነበር ጋዜጠኛ እንደሆንክ መታወቂያን አሳይተኛል። በርግጥ አዎ፣ ግን እንደዚህ አይነት ነገር ውስጥ እንደምትገባ ምንም አልነገርከኝም። ከጋዜጠኝነትም እኮ ብዙ አይነት ጋዜጠኝነት አለ። ለምሳሌ እኔ እናውቃለን። ለምሳሌ እኔ ጋዜጠኛ አለ፣ መርማሪ ጋዜጠኛ አለ፣ ምናምን አለ። ለምሳሌ እኔ ልበልህና መርማሪ ጋዜጠኛ ነኝ። ታዲያ መርማሪ ጋዜጠኛ መሆን መጀመሪያ ለምን አልነገርከኝም ነበር? ይኸው ነገር ቅድም መናገር ያው መናገር የሚለውጣለሁ። አሁን ለምን ስለሷ ማንሳት አስፈለገ? ያው ስለሷ ማንሳት የፈለኩት አንዳንድ ነገሮችን ስለሷ እንድትነግሩኝ ስለፈለኩ ነው። ምንድነው? ይሄ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ነው። እዚህ ጋር ካሜራማን ምናምን አይደል ሚዲያ የሚያየው ነገር ነው። ስለዚህ ይሄን ነገር ሚዲያ ላይ የምናወራበት ምክንያት የለም እና ካሜራው ይጥፋና ነው። ምን ጠፋ ምን አሁን በዚህ ጉዳይ ላይ ይሄ ልናወራ የምንችለው እኛ ፋሚሊ ውጣ ውጣ ከቤት ውጣ በቃ በስነ ስርዓት ምንም ስነ ስርዓት የሚባል ነገር ቤተሰባችን መጣላት ሲሆን ቁጭ በል ምንድን ነው እናንተን የምትገፋበት ምክንያት ምንም ነገር የለም። ጉዳት እንዳይደርስበት አንተ የምታውቀው ጋዜጠኝነት ሌላ ነው፣ እኔ ደግሞ የማውቀው ሌላ ነው። ዝጋው ካሜራ ከዚህ ቤት ትወጣ እንደሆነ እስኪ ታያለህ። ለምንድን ነው የተነሳው? ላስወጣህ ከቤቴ ለጠየቅኩት ጥያቄ ለምን አትመልስልኝም? ምንድነው የምመስልህ? ምንም የምታውቀው ጉዳይ አይደለም። ያው እሷ ነገረች። የቤተሰብ ጉዳይ ነው አልቻል እኮ የቤተሰብ ጉዳይ። በቤተሰብ ጉዳይ ደግሞ ማንም ጋዜጠኛ ነኝ ብሎ መጥቶ ማንም ሰው አልገባ አይቻልም። ጋዜጠኛ ነኝ ብለህ ነው ከቤታችን በስነ ስርዓት ለምጠይቅሽ ጥያቄ በስነ ስርዓት እንድትመልሽልኝ ነው የምፈልገው። እኔ አንድ ነገር ልንገርህ፣ ስትገባ መርማሪ ነኝ ብለህ መግባት ነው ያለብህ። ጋዜጠኛ ነኝ ብለህ መግባት ያለብህ። ለምንድን ነው ላንቺ ማብራራለሽ? ግዴታ ነው። ይኸው ነገርኩሽ። አይሆንማ፣ እንደዚህ አይነት ነገር የለም። ቤቴ እንድትገባ ማን ፈቀደልህ? አስፈቅጄ ነው የገባሁት። የገባህበት ጉዳይ ሌላ ነው። ይኸውልሽ ህይወትም እንደዚህ ነው። ሁሉም ነገር ባልጠበቅሽው ነገር ነው የሚሄደው። ተረጋጋሽ። ስነ ስርዓት ይዘሽ ስለምጠይቅሽ ጥያቄ ስለ እያንዳንዱ ነገር ልትመልሽ ይፈልጋል። ለምንድን ነው የፍርድ ቤቱ ጉዳይ እንዳይቋረጥ የፈለግሽው? ብቻ ተመለስ ሲልኝ እወጣለሁ ከዚህ ቤት። እንዲቋረጥ አልፈልግም። በቃ ለምን ይቋረጣል? በፍርድ ድርሻ እንዲሰጠኝ እፈልጋለሁ። በቃ 50% ለምን ጠይቅሽው? ያስፈልገኛል። እዛ ክርክር ላይ እያለ የቤተሰቡ የመጀመሪያ ልጅ ስለሆነች በቃ ድርሻዋን ነው የምጠይቀው። ብዙ መስዋዕትነት ከፍያለሁ። አባቴ ነፍሱን ይማረውና እሱ ከመሞቱ በፊት ራሱ ከሱ ጋር ብዙ ነገሮች ነበር። ለዚህ ሁሉ ሀብት እኮ መነሻው ከአባቷ ጋር ብዙ ስራ የሰራችው እኮ እሷ ነች። ይሄን ታውቁት ነገር አለ። አንተን አልጠየቅኩም።
ባለቤቴ ናት። በራሷ አንደበት ማውራት ስለማውቀው ነው የምናገረው። በትክክል ነው እያወራ ያሉት ወንድሜ። ካልሆነ አንተ ትቼ እሷ ጋር ማውራት ትችላለህ። እኔ ማታ አስወጣኝም ከዛ እሷ ምን ታደርጋት ፈልገህ ነው? ምን ታስወጣኝ? ምንስ ነገር ብታደርጋት? በቃ ባለቤቴ አስተሳሰብህን አታራምድ። እዚህ ጋር ማራመድ አትችልም። እሺ ይሄ ፍርድ መሀል ላይ ያለ ነው። እቺ ሴት የሞተችው አይደለም? ምንድን ነበር የሞተችበት ምክንያት? ኤሌክትሪክ ይዛ ነው አሉ። የአስካሪ ምርመራ እንደዛ ነው ያሳየው። ለምንድን ነው እናንተ ስትዝቱ ነበር? በየተለያየ ሁኔታ ስትዝቱባት ነበር። ያው ዛቻ ነው። እሷ እላፊ በቃ የሆነ የምታደርገው ነገር አለ እኛ የምናውቀው። በቃ በዛ ምክንያት ስለምታናደደኝ ከቤተሰቤ ከእናቴ ጋር ራሱ አሁን ሰላም አይደለም በእሷ ምክንያት። በቃ እኔ ጋር የምታወራውና እናቷ ጋር ሄዳ የምታወራው በጣም የተለያየ ነገር ነው። ያ ነገር ስለሚያናድረኝ አስፈራራዋት፣ አስደነገጥኳት። ለምን ታስፈራሪያታለሽ? ምን መብት አለሽ? እንዳታደርግ ነው ከእናቴ ጋር ነው። ይሄ የቤተሰብ ጉዳይ ነው። ከእናቴ ጋር እየጣላች ነው ያለችው። ስለዚህ ከእናቴ ጋር ሰላም ልኑርበት። አታጣይ። ከኔ አልፎ ባለቤቴን አስጠምደዋለች። ለቤተሰብሽ ክብር አለሽ? በጣም ወንድምሽ መጥቶ ታዲያ ለምን ገፍትሮሽ ያስወጣሽው? በዛሬው ዕለት ለምን ገፍትሮሽ ያስወጣሽው? እንጣ ካሜራ ስጠኝ፣ ስልክ ውጣ እያልክ ታዲያ ለምንድን ነው እሷን ወንድም ያባረርከው? ስለማይመለከተው ጉዳይ ለምን ነው? ተመልከች፣ እንደዚህ ነው ላንቺ የቤተሰብ ክብር። ስለማይመለከተው ጉዳይ ለምን ነው? እንደ እህትህ አስደፋሃለሁ፣ እደፋሃለሁ ብዙ አይነት ነገር ስትይ ነበር። እኔ እንደዛ ያልኩት በቃ ተናዳ ነው የሞተችው ይቺ ልጅ። እንካ ተናዳ እንዴት ነው የሆድ ብሷት ነው ኤሌክትሪክ የያዘችው። ተናገርኳት። በቃ መናገር ያለብኝ ድረስ ተናግሬያታለሁ። ለምን ትናገራታለሽ? በቃ ልክ ነኝ። ለምን የማይሆን ነገር ታወራለች? እናቴ ጋር ሄደች። ይኸውልሽ በትንሹ ነው የምነግርሽ። ሰውን እነሱ እናትና ቤተሰቦች ስለሆኑ እውነቱን ነው የምነግርሽ። ሰውን እንደዚህ ለሞት እንዲያደርሰው ዛቻ መናገር ወይም ማስፈራራት ወይም እሱን ሰድበሽ እንዲሰማ አድርገሽ ራሱን ካጠፋ ወንጀለኛ እንደሆንሽ። እቺ ልጅ በእኔ ማስፈራራት ይሁን ይሄን ኤሌክትሪክ የጨበጠችው በስራ ቦታ የተፈጠረ ችግር ይሁን የምናውቀው ነገር አለ? በስራ ህይወቷ ጉዳይ አይደለም። የምታውቁት ነገር አጣርታችኋል? መጀመሪያ ይሄን ያጣራው ነው ያለው እኮ አጣርተሃል ወይ? እርግጠኛ አጣርተህ ጨርሰሃል ወይ? አዎ በደንብ የማያሳምን ነገር ኤኒዌይ እኛ ልጅቷ ምንም ያደረግናት ነገር የለም። ማወቅ የፈለከው ምንድን ነው? ምንም ያደረግናት ነገር የለም። አንተ ስትሞት በሰዓቱ የት ነበርክ አንተ? የት ነበርሽ? ሁለታችንም ስራ ነበር፣ ድርጅታችን ጋር ነበር። ስራ ነበር። ሞዴ ሲባል በቃ እንደማንኛውም የሷ ቤት ሲሆን የሚስት ደንግጣን መጣን። ስንመጣ ለዋሪ ደርቃን ተገኘችው። የሞተች ቀን አንተ ስራ አልነበርክም እና የት ነበርኩ ታዲያ? እሱን እንድትመልስ የምንፈልገው እኔ ግን አልነበርኩም። ሉሌ ቅድም አጣሩ ያልከን የሟች ግለሰብ የግል ታሪክ ላይ ስልክላቸው የነበረው ከእህቷ ከእሷ ከሰላም ሲላክ የነበረው የዛቻ ደብዳቤዎች ቴሌግራም ላይ ደርሰውናል። በጣም ጥሩ። እገልሻለሁ አቆይም የሚለው የዛቻ ደብዳቤዎች ይሄ ማዳመጥ ትችላለሽ። በቴሌግራም የላክሽላት ቮይስ ይሄ ለምን እንደማያደርግልኝ ነው? ለምንድን ነው በቴሌግራም እገልሻለሁ ብለሽ የጻፍሽላት? ነገርኩህ እኮ በቃ የምታደርጊውን ነገር ቴኬር አቁሚ ነው ያልኳት። ለምንድን ነው የምታቆመው? ለምንድን ነው የምታቆመው? ከእናቴ ጋር ለምን ታጣለኛለች? አሁን እኮ እያልኳት ያለሁት በቃ ከእናቴ ጋር ከወንድሜ ጋር ምን ያረክሽ ያለሽው ነገር አቁሚ ነው። አንቺ ነው የገደልሻት። አልገደልኳትም። መረጃ አለ፣ ማስረጃ ካለ ሳይኝ እኔ ገደልኳት። በሰዓቱ አስከሬ ምርመራ መጥቷል። ስነ ስርዓት ያዝ። ስርዓት አይደለም። የኔ ሚስት ነፍሰ ገዳይ አይደለች። ስነ ስርዓት ያዝ። በእለቱ ዕለት ስራ ቦታ የኔ ሚስት ነፍሰ ገዳይ አልነበረችም። በእለቱ ዕለት ስራ ቦታ አልነበረም። የትም ከስራ ቦታ የትም አልሄድኩም። ሁለታችንም ስራ ቦታ ነበር። በጭራሽ እሷ ነበረች፣ አንተ ግን አልነበርክም። እኔ የትም አልሄድኩም። ምናልባት ወይ በሆነ አጋጣሚ ወጣ ብዬ ሊሆን ይችላል እንጂ ከዛ ውጪ ስራ ቦታ ላይ ነው። ምን ሻይ ተቀበለ ሊሆን ይችላል። ሐምሌ 12 ቀን 2017 ቀን ልጅቷ የሞተች ቀን ከድርጅታችሁ እንዳረጋገጥኩት አንተ በእለቱ ስራ ቦታ አልነበርክም። ምናልባት አብረን የገባነው ምናልባት በሆነ አጋጣሚ ወጥቼ ሊሆን ይችላል። ይሄ ኢንኬዝ የሆነ ነገር አለ። ምናልባት ወጥቼ ሊሆን ይችላል። ከዛ ውጪ እኔ የትም አልሄድኩም። ከዛ ቦታ የትም አልሄድኩም። እኔ አሁንም እየጠየቅኩ ያለው ብቻ ለብቻ ነው። አንተን ስጠይቅ አንቺ መመለስ አትችይም፣ ወይም እሷን ስጠይቃት አንተ መመለስ አትችይም። እሺ ተናገር። አዎ የእሷን ብቻ ዛቻና ማስፈራሪያ አይደለም ይሄ ነገር ህግ ጋር አልደረሰም። ምክንያቱም ልጃችን ሞታለች፣ አንዴ ሞታለች። አንቺንም የሆነ ነገር ብናሳስራት አንጠቀምም። ሁለተኛ ልጅን አጣለሁ ብላ ነው እናትሽ የተቀመጠችው። ይሄ ማስረጃ እጇ ከገባ ቆይቷል፣ እኛም እጅ ቆይቷል አለ። ችሎ ስጀ ለህግ መስጠት ብቻ ነው የሚጠበቅብኝ።
የአስከሬን ምርመራ እኮ መጥቷል አይደል? የአስከሬን ምርመራ መጥቷል። ሶ የአስከሬን ምርመራው ምንድን ነው የሚያሳየው? ኤሌክትሪክ ይዛ ነው የሞተችው። አዎ ታዲያ ኤሌክትሪክ ማለት ይሄ ማስፈራሪያና ያ አይገናኝም። እኔ በሰዓቱ የት ነበር? እኔ በሰዓቱ የት ነበር? ሶ ይሄ ምንም ማስረጃ ሊሆን አይችልም። እኔ ከስራ ቦታ ነበር አብረን የገባ ነው። ትክክለኛውን ነገር ተናገር። በቃ ከዛ በኋላ ወጣሁኝ። የት ነበር የወጣው? አይ ዶንት ኖ የት እንዴት ባላስታውስም ጊዜው ረጅም ነው። አንድ አመት ነው። አንድ አመት ቢሆን እሷ የሞተችበት ዕለት ጠፍቶ አይደለም። እርግጠኛ ነኝ ነው ነገር ጠፍቶ አይደለም። ቀኑ አልጠፋኝም። ከሷ ጋር የሚያገናኝ ጉዳይ አልነበረም። እኔ ከስራ ቦታ የጠፋሁበት ምክንያት ከሷ ጋር አያገናኘኝም። እኔ ከእናንተ ጋር ድብድብ አልገጥም። ሰማኝ። ትንሽ ነው ብቻ ማለት ፈልጋለሁ። ትንሽ ነው ወደ ውጭ ትንሽ የትም እንዳትሄጂ። እነሱ ጋር ነው የምትቆዩ። ያዟት፣ ዋና ያዟት። ትሰማኛለህ አቶ በላይ? አቤት። ቀልድ አይደለም ያዝኩት። ሰምተኛል? እሺ፣ ቀልድ አይደለም ያዝኩት። እኔም እየቀለድኩ። በስፍራው የት ነበርክ አንተ? በወቅቱ የነበርኩበትን አላውቅም። ስራ ግን ገብቼ ነበር። ይሄ ዛቻና ማስፈራሪያ ከማን ነው? ከአንተ ነው? አላውቅም። አንተም ራስህ ወንድሟን ስታስፈራራው ነበር በቤተሰባቸው ንብረት ምክንያት። ምን ለምንድን ያስፈራራው? ለምንድን ነው ዛሬ እዚህ ቤት ውስጥ ስታስፈራራው ነበር? አዎ ቅድም መጥቶ ነበር እኮ ውጣ አላስፈላጊ ማጨናነቁ ሲከታት ነው። ለምንድን ነው የምታጨናንቋት ሚስቴን ብዬ ነው ውጣ ብዬ ያስወጣሁት። ምን አገባህ? እንዴት ምን አገባህ? የእነሱ የቤተሰብ ጉዳይ ነው አይደል? ምን አገባህ አንተ? ነው ሚስቴ አይደለች? ዝተህ ትወጣ እንደሆነ ከዚህ ቤት ካልወጣህ ግን ሚስቴ ከኔ ጋር ያለችው ምንድን ነው? ምን አገባህ ማለት ሚስቴ አትበል 10 ጊዜ እና ታዲያ ምን ይላል? ልጄ ናት እንዴ? በሰዓቱ የት ነበርክ? ይሄንን ልትመልስ አላውቅም። ጊዜው ቆይቷል። አላውቅም የት እንደነበርኩ አላውቅም። ግን ጠዋት ስራ ብዬ ዋነኝነትሽን ሴት ወይ ራሷን እንድታጠፋ ያደርጋችኋት እናንተ ናችሁ ወይ ገድላችኋት እናንተ ናችሁ። 4 ነጥብ በቃ አለቀ እኮ። የ4 ነጥብ እኮ የእናንተ እኮ ነው የኔ አይደለም ወይ የኛ አይደለም። ፈልጎ ነገር አለ አይደለም። የሟች የመጨረሻ ስልክ ጥሪ የአቶ በላይ መሆኑን ደርሰንበታል። በጣም ጥሩ አዳም። የመጨረሻ ስልክ ጥሪ መሳሳት ስልክ ጥሪ ከሷ ጋር የተደዋወልከው አንተ ነህ? ምን እንጃ አላስታውስም። በቃ በሆነ አጋጣሚ እንደውስ ነበር ደውዬላት ሊሆን ይችላል። ምን እንዳወራው ግን አላውቅም። እኔ በወቅቱ ውሌውን አላውቅም። የዛን ቀን እሷ የሞተች ቀን ውሌውን አላውቅም። የት ነበርክ በሰዓቱ? አላውቅም እኮ አልኩህ እኮ አላውቅም አልኩህ አይደል እንዴ? ይኸውልህ ከዚህ የቤተሰብ ነገር ለምን አትወጣም? ከዚህ የቤተሰብ ነገር ለምን እንደማትወጣ የዚህን የቤተሰብ አባል እኮ ነው በሚል ሚስት አድርጌ እኮ ያዝኳት። ክሰሽ እያልክ ሚስትህን ከኋላ የገፋፋ እንደምትከሳትም ባለሙሉ መረጃ ነኝ። ለምን መብቷ ነው እንድጠይቅ ያደረኳት ነኝ። ከዛ ውጭ ከመብቷ ውጭ ምንም ሌላ ተጨማሪ ነገር እንድታደርግ አልነገርኳትም። ይኸውልህ ሚስትየው አለች፣ እናታቸው የሰውየው ሚስት አሉ፣ ሌላ እህት አላት፣ ሌላ ወንድም አላት። ለምንድን ነው እሷ የቤተሰቡ 50% ንብረት የሚደርሳል? እኔ ወደ ፐርሰንት አልሄድኩም። 50% ነው እኮ የሚለው ክስ ላይ እሱ እኔ አላውቅም። በመሀል እቺ ሴት ሞተች። ጉዳዩን የያዘችው ደግሞ እሷ ነበረች። የመጀመሪያው ውሳኔው አልቆ ሁለተኛውን ይግባኝ የጠየቃችሁ እናንተ ናችሁ። ሶስተኛው ላይ ደግሞ ሞተች። ይገባኛል ብላ በምጠይቀው መንገድ እኔ ፑሽ አደርጋታለሁ። በቃ መጠየቅ ካለባት የቤተሰቡ እንዴ ለዚህ ሁሉ ሀብት እኮ መነሻው እኮ እሷ ናት። ምን ሰርታ? የመጀመሪያ ልጅ አለች እንዴ? እሷ የመጀመሪያ ልጅ ስለሆነች የቤተሰቡ በሞላ ሀብት ወራሽ ናት። ሰርታ ይሄን ሁሉ ሀብት እንዲመጣ የሆነው በእሷ በሚስቴ አማካኝነት ነው። ከአባቷ ጋር ደም ተፍታ ነው የሰራችው። እሺ ትስራ። ላቧ እስኪተፍስ ደም እስኪፈሳ ድረስ እኮ ይፍሰሳት በቃ። ከዛ በኋላ ግን አምሳው መብቷን ጠየቀች። በየትኛው አስተሳሰብ ነው? አሁን ወደ ፐርሰንት መሄድ እኮ የለብንም እኮ እኛ። መብቷን የጠየቀች እሷ በቃ ይሄ ይገባኛል የምትለውን የላቤን የደሜን ይሄ ይገባኛል ብላ የምትለውን ነገር መጠየቅ መብቷ ነው። ከዛ በኋላ ያለውን ነገር የሚያስተካክለው ህግ ነው። መጠየቅ ካለባት እሷ የምጠይቀውን ነገር ጠይቃለች። ለምን 100% ለምን አታደርገውም? የእሷ መብት አይደል መጠየቅ። አትጮህ፣ ስታወራ መጮህ አትችልም። መጠየቅ መብቷ አለ። መጮህ አትችልም። መጮህ እያስፈራራኝ እኮ ነው። መጮህ አትችልም። አታስፈራራኝ። እያስፈራራሁም አይደለም። አታስፈራራኝ። ማስፈራራት ራሱ ወንጀል ነው። ይሄን ታውቃለህ? እየጠየቅኩ ብቻ ነው ያለው። የህግ አካል ብትሆንም አግባብ ያለው ነገር ነው ልትናገር የሚገባው እንጂ ታስፈራራኝ አትችልም። ጋር መጫጫህ አይደለም መፍትሄው። ልጅቷ እንድትሞት ያደረጋችኋት እናንተ ናችሁ። እኛ ምን እናውቀው ጉዳይ የለም። እሺ በቃ ውጣልኝ፣ በቃ ውጣልኝ፣ ወንድሜ ውጣልኝ።
ውጣልኝ በቃ ውጣልኝ በቃ በገዛ ቤት መተታተል አልችልም። ይሄ በአግባቡ እንጠቀምበት መንግስት መሳሪያ አይሰጥም። እሺ ና ውጣልኝ በቃ ውጣልኝ በቃ ውጣልኝ በቃ በቤቴ ውጣልኝ ውጣልኝ። አልወጣም ልቀቀኝ። ይኸውልህ ሲይዙህ እንደዚህ ምንም የማይችል ሰውዬ ቁጭ በል እዛው ቁጭ በል ተስተካከል ነው ቁጭ በል ተነስ ያልኩህ ነው ተነስ ማን ይሆንክ መስሎ ነው አንተን የምታስወጣኝ ማን ይሆንክ መስሎ ነው ተናገር መስሎ ነው ቁጭ በል እያልኩህ ነው ውሻ ሰማኝ ከዚህ ቤት እንደ ቀልድ የምትወጣ እንዳይመስል እያንዳንዱን ነገር ደርሼበታለሁ ገላሃት ከሆነ እውነቱን ተናገር ካልሆነችን ማስረጃ ወስጄ ጣቢያ ሳስገባ ሚስቴ የሚባል ነገር የለም እኔ አልገደልኳትም ሂዳ ትገባልሃለች ሚስትህ እኔ አልገደልኳትም በመዛቷ ለዛውም የህግ ሰው ላይ የህግ አቃቢ ህግ ጋር ህግ ባለበት ሀገር አንተ ሰው ማስፈራራት አትችልም እሷም ቢሆን አንተ ጥሩ ነገር እየሰራህ ማለት ነው እውነቱን ተናገር አንተ ጥሩ ነገር እየሰራህ ማለት እየነገርኩህ ነው በሰዓቱ የደወልክላት ምን ብለህ ነው የድምጽ ማስረጃዎችን ካስወጣኋቸው ጉድህ ነው የሚፈሰው እንደዛ ከመሆኑ ሩቅ ከመሄዳችን በፊት ይኸውልህ ስማኝ አዳምጠኝ እዚህ ጋር በጣም ብዙ የህግ አካል አለ ወጥተህ ልታየው ትችላለህ በዛ ሰዓት ስልክ ስታወራ የት ነሽ ስትላት ቤት ብላ ከሆነ ወይ ወደ ቤት እየሄድኩ ብላ ከሆነ ወይ የሆነ ነገር ብለህ ተከትለህ አንተ ችን ድርጊት በኤሌክትሪክ አስይዘሃት ከሆነ እመነኝ ያንተ መውረጃ ቂሊንጦ ነው እኔ ምን ማለት ነገር የለም ማስረጃ እናስወጣ ምን ነገር አስወጣ ማስረጃ እናስወጣ በወቅቱ የተናገርኳት ነገር ቢኖር በቃ ከሚስቴ ላይ ያለሽን ነገር አንቺ ነው አልኳት በስልክ በስልክ የዛንለት ቀድም ምን ማለት የመጨረሻ የስልክ ጥሪ እሱ ነው የመጨረሻ የስልክ ጥሪ ካንተ ጋር ነው በቃ ከሚስቴ ላይ እጅሽ ናሽ ነው ያልኳት ለምን እንደዛ ትላታለህ አንተ ምን መብት አለህ የሚስቴ ጭቀት ነው እኮ የማውቀው እንዴ ምን መብት አለህ እስቲ ንገረኝ ከኔ ጋር አይደል የምትተኛው ሚስቴ እኮ ከኔ ጋር እኮ የምትተኛው ለዚህ ስትቃይ የምታድረውን ስትለፈልፍ የምታድረው እኔ የማውቀው ስትወራጭ ያለ አግባብ ነገር ከጠየቅክ እንዴት አትወራጭም ስለዚህ ይኸውልህ ሚስትህ እንዳታሰር ትፈልጋለህ አይደል ወይም ደግሞ አንተ በተናገርከው ነገር መታሰር አትፈልግም አይደል እውነቱን ንገረኝ እውነቱን እያንዳንዱን ነገር ንገረኝ ይሄ ሳይሆን ከቀረ ግን ወይ ተደራድረን እቺ ነገር እውነቷን ካልነገርከኝ ቀጥሎ ደግ ነው እንድትሄድ ማለት በቃ አለቀ ያኔ ግን እዛ ከሄድክ በኋላ ልንገርህ የድምጽ ማስረጃ ይወጣብሃል ያልካትን ሁሉ ነገር እሺ ምን እንፈልጉት እንደራደር ብለሃል ምንድን ነው የምትፈልጉት እኔ ይኸውልህ ካንተ ጋር ደራደራለሁ የተወሰነ ነገር ትከፍለናለህ ወጥተን እንሄዳለን ባለቤት ስትመጣ ከእሷ ጋር ትነጋገራለህ መጀመሪያ አንተ ጋር ነው ማውራት የምፈልገው በቃ ችግር የለውም በቃ መጀመሪያ ካንተ ጋር ነው ማውራት የምፈልገው ምንድን ነው ከኔ ጋር የምታወራው ንገረኝ ካልሆነ ባለቤትን በዛው ነው ማስወስዳት እውነት ነው የምነግርህ እቺ ንገረኝ በቃ እሺ ንገረኝ በቃ አንደኛው ነገር ነው የምጠይቅህን ገንዘብ ትከፍለኛለህ ሁለተኛው ነገር ያን የቤተሰቦቿን ቤት በሙላ 50% ሳይሆን 100% እንድትወርስ እናደርጋታለን ሚስት እኛ ሰው ስላለን ይሄግ አዳምጠኝ እሺ ሶስተኛው ነገር እኔም እዚህ ወንጀል ውስጥ እስከገባሁበት ድረስ እያንዳንዱን እውነት ትነግረኛለህ ሴት የጠፋች በአንተ እጅ ከሆነ ወይ በሷ እጅ ከሆነ እውነቱን መስማት ፈልጋለሁ 4 ነጥብ ሌላ ምንም ነገር አልፈልግም እንዳልኩ ነው ተያይዘን ወይ ከፍ እንላለን በአንተም ህግ አስገድፋለሁ ከባለቤት ጋር ግን መመካከል አለብኝ ከባለቤት ጋር መመካከል ድረስ አይደርስም እኔ ጋር ነው እያወራን ያለነው ባለቤትህን ይኸውልህ ከወጣሁኝ ከዚህ ቤት ባለቤትህን በላከችላት የስልክ ዛቻ በቴሌግራም እስካሁን ህግ ወስዶ ባላያዙት ቤተሰቦቿ አንዷን አተን ሁለተኛዋን ደግሞ እንዳናጣ ብለው ፈርተው ባላያዙት ማስረጃ ወስጃ እያይሽ አስገባታለሁ እውነቱን ትናገራለህ ወይስ አትናገርም
ለእሷ ህይወት መጥፋት የኔም የእሷም እጅ የለበትም። ግን ያለው ነገር ቢኖር በቃ እኛ ሰዎችን እሷን እንዳጠፉልን ሰዎችን ፑሽ አድርገናል። በቃ ይሄ ያለው ነው። ከዚህ ጥሩ ነገር ነው። ኦኬ እነማንን ሰዎች? በቃ በወቅቱ እኛ እንደዚህ አጥፉ ብለን ያላቸው ሰዎች አሉ። በቃ በእነሱ አማካኝነት ገንዘብ ከፈልናቸው። በቃ እነሱ ናቸው ህይወቷን እንዲያጠፉ ያደረጉት። ኤሌክትሪካል ያስይዟት። በጣም ጥሩ ትልቅ ማስረጃ ሳያለፋን ማለት ነው። አሁን እሷን ጠርቼ እያንዳንዱ ነገር እንድትነግሩኝ እንድታረጋት ነው የምፈልገው። ሰማን? ሰምተኛል? አዎ ሰምቻለሁ። በጣም ጥሩ። ነይ አምጣልኝ። ዝም በይ ዝም በይ። ከዚህም በላይ በጥፊ ነው የማጮልሽ። ሰምተኛል አይደል? ለአንዴም ለመጨረሻ ጊዜ ነው። እንኳን ነገርከኝ አንዴ። አሁን እውነቱን ፍርጥርጥ አድርጋችሁ እዚሁ ካልነገራችሁኝ ነግሬሃለሁ። እችን ማስረጃ እንዳያስክ ወስጄ ነው ማስገባት። በቃ ተነጋገርናል እኮ። ስለዚህ እንደዛ ሁሉም ነገር በቃ ተነጋገርናል። ገንዘብ ስጡኝ አልከኝ አይደል እንዴ? ገንዘብ እንደምንሰጥህ ተነጋገርናል። በቃ ከዛ በኋላ ያለው ሁኔታ ነገሩ ይብላል። ያለው ሁኔታ ነገርኩህ አይደል? በቃ የምን ገንዘብ ነው? ስለምን ገንዘብ ነው የምታወራው? ምንድነው የምነግረው? ማለት ምን መሰለሽ፣ አሁን አንቺም እኔም እስር ቤት ያስገቡናል። በምን ምክንያት? ምን መረጃ አለው? መረጃማ አላቸው፣ ይዘዋል መረጃ። ከዚህ በላይ ማስረጃ ምን ላምጣልሽ? እቺ ልጅ መግደላችን እኛ ማስረጃ አለው ወይ ነው? እዚህ ጋር የአስከሬን ምርመራ መጥቷል አይደል? ያን የአስከሬን ምርመራ ይዘህ መምጣት ትችላለህ። ትንጣጭ ጠይቂው፣ ምን አይነት ማስረጃ አሁን እንዳገኘው ጠይቂው። በእለቱ እሱ ደውሎ አስፈራርቷታል። እናንተ የገድላችኋት ወይስ አይደላችሁ? እኔ የማውቀው ነገር የለም። እኛ እንደዚህ አይነት ነገር አስነዋሪ ነገር አናደርግም። እህቴ እኮ ነች። ምንም ቢሆን ምንም ማስፈራሪያ፣ ዛቻ ብልክባት መግደል ደረጃ የሚያደርስ ነገር የለን። ባልሽ ሰው እኮ እንዳስገድላት ነግሮሻል ነው ወይስ አላውቅም እያልሽ ነው? በእንጂ ተናገሪ፣ አሁን ተናገሪ። አዎ ጠይቂው። ምንድን ነው? በቃ ከሚስቴ ላይ ደውለሽ አልኳት፣ የዛን ቀን ማለት ነው። በዛ እጅሽን አንቺ ከሚስቴ ላይ ያስፈል ብዬ ተናገርኳት። እዛ ያዘጋጀኋቸው ሰዎች ነበሩ። በቃ በእነዚህ ሰዎች አማካኝነት እንዲገሏት አደረገ። ምክንያቱም የሌሊት ጊዜ ታውቃለች ወይስ አታውቅም? እሷ ለምን የምትሸፋፍንላት? አብራ እየኖረች እኮ ነው። በደንብ ነው የምታውቂ። አይገርምሽም? ጠንቅቀሽ ነው የምታውቂ። የዚህ እቅድ ውስጥ እያንዳንዱ ነገር እጅሽ አለበት። በቃ አሁን ተነጋገርን። የምፈልገውን ገንዘብ እንደምሰጥህ ተነጋገርን። እሱም ብቻ አይደለም፣ በቃ ሌላም እንደምፈልገው ውሸት 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 ውሸት። በሰው አይደለም ያስገደልካት። በቃ በሰው ነገሮች ሁሉ ወይ አንቺ ነህ የገደልሻት ወይ አንተ ነህ። ቤት ውስጥ እናቷ ቤት ውስጥ ገብቶ ደፍሮ ማንም ሊገላት አይችልም። 4 ነጥብ። መውጫ መግቢያ ሰዓቱን እኛ እናውቃለን። ማን ቤት ውስጥ በስንት ሰዓት እንደሚኖር በስንት ሰዓት እንደማይኖር እናውቃለን። እሷም ውጪ ስራ ነው ውላ የምትመጣው። እናትየዋም በሆነ አጋጣሚ ገበያ ልትሄድ ትችላለች። ወንድሟ ስራ ነው ያለው። መቀባጠሩን እውነቱን ከመጀመሪያ ከዚህ በላይ እውነት እንዴት አድርጌ ንገርህ? የእሷ ህይወት በእኛ እጅ ያለ እንደሚጠፋው በእኛ ንግግር ጠፍቶ ነው የሚሰራው። ያንተ እውነቱን ማወቅ ምንድን ነው የምትጠቀመው? በቃ ምንም አልጠቀምም። ምን ጠቀመኝ? ግን ደግሞ እውነቱን ልስማ፣ እንደራደርና እዚሁ እንለያይ። በቃ ይዞሽ የነበሩትን ፖሊሶች አይተሻቸው አይደለም? አይተሻቸዋል ወይስ አላየሽም? ተደራደርናል እንዴ? በቃ ተነጋገርናል እንዴ? አሁን እዚሁ ቤት ውስጥ ሆነ እውነቱን እንናገር። ተነጋገሩና እውነቱን ንገሩኝ።
በቃ ተነጋገርን እኮ ያው ከኔ ውጪ ሌላ ምንም የምትነግርህ ነገር የለም። እውነቱ እሱ አይደለም ወይ በአንቺ እጅ ነው የጠፋችው ወይ በሱ እጅ ነው የጠፋችው። በማን እጅ ነው የጠፋችው? ይሄንን ብቻ ንገሪ፣ ይሄንን ብቻ አረጋግጭልኝ። ከዛ በኋላ ድርድሩ እዚህ ጋር ይጀምራል። አዎ ገድያታለሁ። እንዴት ብሎ እሱ ነው ዛቻና ማስፈራሪያውን ያደረገው እሱ ነው። አንቺ እንዴት ነው የምትገያት? በቃ ወይስ እሱን ከበር እያደረግሽለት ነው? በቃ እኔ ነኝ የገደልኳት። ከበር እያደረግሽለት ነው? እሱ ተናገር እንጂ ማን የገደላት? አንተ ነው ወይስ እሷ ናት? አንተ ነህ አይደል? እውነቱን ነው። አዎ እውነቷን። በቃ እሱ ነው የገደላት። ግን ልክ ነው። ምክንያቱም ከአባቴ ጋር ደክሜ ለፍቼ ያመጣሁትን ንብረት ለእናቴ ይገባታል ብላ አስተከራከረ። ምን ነበር ማድረግ የነበረብኝ? አስደፋዋት። በቃ እንጂ እንደዚህ ብለሽ በድፍረት አትወጣ። አወራለሁ። በቃ አወራለሁ። ያ ንብረት የሷም ሁሉ አይደለም። ከአባቴ ጋር ደክሜ ያመጣሁት እኔ ነኝ። ከአባቴ ጋር ስንት ነገር ውስጥ ያለ እድሜ ብዙ ነገር አይቼ ነው ይሄን ንብረት ከአባቴ ጋር ያፈራ ነው። እና ታዲያ የራስሽን ምን ችግር አለው? እህትሽ ብትጠቀም ምን ለምን ትጠቀማለች? እናትሽ ብትጠቀም አትጠቀምም። እሺ ይሄን ፕላን እንዴት ፕላን አደረጋችሁ? ተነስ፣ እደግምሃለሁ፣ እዛው ላይ ነው የምረግጥህ። እንዴት ነው ይሄን ፕላን ያመጣችሁት? ከመጀመሪያ እስከ መጨረሻ ሂደቱን በስልክ ስታወራት የነበረውን ነገር በቃ ብዙ ጊዜ ታይ አልኳት። ተይ በቃ ከቢስቲ ጋር ያለሽ ነገር አቆሚ ይሄ ነገርኳት። እሺ በቃ እሷ እኮ ሙሉ ልጅነቷን ሰጣቆም ይሄው ሀብት የመጣው። እሺ ታዲያ የሚገባትን መብቷን ጠየቀች። እሺ ምንድን ነው ስህተቱ ታዲያ? እሷ ህግ አዋቂ ስለሆነች ነው ህግ አዋቂ ስለሆነች ነው አይገባሽም ምናምን ነገር ብላ እሷ ጭራሽ እንደገና ደርሳ እሷ ልታስፈራራት ነው የምትሞክረው። በመጀመሪያው ዙር ተሸንፋችሁ ነበር አይደል? ምን ከዛ በኋላ ይግባኝ ጠየቃችሁ። ከዛ በኋላ በሶስተኛው ዙር ሞተች። ይሄ ነው የሆነው። ስለዚህ ነገር እያንዳንዱን ነገር ነው መስማት የምፈልገው። በቃ እስካሁን ከሰማኸው ውጪ ሌላ ምንም አዲስ ነገር የለውም። በቃ ልጅሽን አንቺ ከሚስቴ ላይ ያልኳት በጣም ነው የምወዳት ሚስቴን፣ በጣም ነው የማፈቅራት። በቃ በምንም አይነት ነገር እንዲከፋት አልፈልግም። እሺ በቃ ስለዚህ ከሚስቴ ላይ ያለሽን ነገር አንቺ ረፊ አልኳት። ብዙ ጊዜ ነገርኳት፣ አስጠነቀቅኳት። ምን አልኳት? እምቢ አለች። ብላት ብሰራት እምቢ አለች። ቅድም ነገር ያለው ሚስቴ ሌሊት ሙሉ ስቃሽ ነው የምታድረው። እሷ አታውቀውም። ጠዋት ምን ሆነሽ ነው ስላት ምን ሆኜ ነበር ምናምን ትለኛለች። ምንም የምታውቀው ጉዳይ አይደለም እሷ። ስለዚህ እኔ ሚስቴ ከማጣ እህቷን ባጣ ይቀለኛል። ስለዚህ በቃ የሚስቴን ሰላም ፈልጌ ባለን እንኖራለን። በቃ ተረጋጊ ብዬ እሷን አረጋግጬ እሷን አስወገድኳት። በቃ አለቀ። ያለው ነገር ይሄ ነው። እንዴት አንቺ ፈቃደኛ ሆንሽ እህትሽን ላስወግዳት ሲል? ሁሌ ላይ ረብሻ ነው የምትፈራው። ሰላም ሰጣኝ አታውቅም። በትዳሬም በቤተሰቤም ሰላም ሰጣኝ አታውቅም። የሁሉም ነገር ጸብ መንስኤ እሷ ነች። ምን አደረገች? ሁሉም ነገር ላይ እሷ ነች። በህግ መሰረት በህግ አግባብ ነው ሄደች። ከህግ በላይ ደግሞ ምንም ነገር የለም እዚህ ሀገር ውስጥ። በህግ ነው ሄደችው አይደል? በህግ ማትሄድና ማታሸንፍ ያው እኮ ሰው ሲኖር ነው አይደል? ምን እሷ ሰው ኑሯት ነው? አዎ በደንብ መመሪያዋን በደንብ ይዛ በሚገባ ጭራሽ አይደለም። የህግ ሰው አዋቂ ከሆነች ስለ ህግ ስለምታውቅ ነው። እንደማታሸንፍ ደግሞ የህግ አዋቂ አይደለም። አንድ እውነት ልንገርሽ፣ የቤተሰብ እያንዳንዷ ንብረት አይደለም የአንድ እናት አባት ልጅ ሆና የአባትሽ ልጅ ወይ እናትሽ ልጅ ብቻ እንኳን ብትሆን በአባትሽ ወይ በእናትሽ ስም ፐርሰንት ታገኛለች። ታስቡ። ገባሽ? እዚህ ጋር አንቺ 50%ቱን ካልወሰድኩ ብለሽ እህትሽን እስከ ሞት የሚያደርስ ነገር ዛቻም ማስፈራሪያም ሁሉ ቀርቶ። እሺ ስለ ኤሌክትሪኩ ንገሪኝ። እሷም የለፋችበት ነው የጠየቀችው። ሌላ ምንም አሁን እየጠየቅኩ ያለው ምላሽ ጥያቄ ሌላ ነው። አጭቅጭቀኝ አትበለኝ። ራሷ ላይ ማታት ማይክሊን አለባት። ለምን እዚህ ጋር አትሞትም? ለምን አትፈራፈርም? እዚህ ጋር ለምን አትሞትም? እኮ እውነቱን ንገረኝ። አሁንም እኮ እየጠየቅኩ በቃ ነገርኩህ አይደል እንዴ? እንሂድ። አትጨርስልኝም? ነገርኩህ አይደል? ስለ ኤሌክትሪኩ ንገረኝ። ኤሌክትሪኩ እንዴት ነው አቅዳችሁ ኤሌክትሪክ ያስያዝካት ነው? በአንተ እጅ ነው የጠፋችው፣ በኤሌክትሪክ ነው የሞተችው። እንዴት ነው የገደልኳት? እሺ እኔ የገደልኳት በወቅቱ የነበሩ መርማሪ ፖሊሶች ነበሩ። በቃ ወረቀቱን
እንትኑን እንዲያስቀይሩ ቤት ውስጥ እንዴት ብለህ ገብተህ ነው ኤሌክትሪክ ያስያዝካት ነው ጥያቄው ሰውዬ። ቤታቸውንማ በደምብ ጠንቅቄ አውቀው የለ እንዴ? ምን ማለት ነው? የእህቷ ባል እኮ ነው። ቤታቸውንማ በደምብ ጠንቅቄ አውቃለሁ። መግቢያ መውጫውን በደምብ አውቃለሁ። እንዴት ገባ? በበር ነው የምገባው። እንዴት ገባ? አስብላ አስረዳኝ፣ ንገረኝ። መጫወት አትችልም። የሚስቴ ቤተሰቦች ቤት እኮ ነው። መግቢያ መውጫውን አውቀዋለሁ። እሺ እንዴት ገባ? በቃ በስነ ስርዓት ጥበቃ አለ። በጥበቃ አንኳኩቼ ነው የገባሁት። በቃ ስገባ እሷ ብቻዋን የምትሆንበት ሰዓት ስለነበረ በቃ ገባሁና አገኘኋት። ሳገኛት የተወሰነ ነገሮች ምናምን ነገር አወራን። ለምንድን እንደዚህ ማታርጊው? ለምንድን ነው ከሚስቴ ላይ እጅሽን ማታነሺው? ይኸው እባክህ ላናግርሽ ነው የመጣሁት ብዬ እኔ መጀመሪያ ፖላይትሊ ነው ያወራኋት። እሷ በቃ ትንሽ ህግ ተመላለች መሰለኝ። በቃ በጣም ልታወራ ሞከረች። እኔ ደግሞ እንድታወራብኝ አልፈልግም። የሚስቴን ሰላም ስለምፈልግ በቃ እሷንም አስወገድኳት እኮ። በኤሌክትሪክ እንዴት ነው ያስያዝካት? በቃ ገደልኳት። እኔ በኤሌክትሪክ ነው እኮ የሞተች የሚለው አይደል? ወረቀቱ ነው በኤሌክትሪክ የሚለው። እኔ አንቄ ነው የገደልኳት። ኤሌክትሪክ ታዲያ የተባለው በምን መንገድ ይሉ? በቃ እኛ ፋይሉን ያስቀየርነው። በቃ እኔ በገንዘብ ፋይሉን ያስቀየርኩት። ይሄ ነው የሆነው። እንደዛ በለኛ ታዲያ። በቃ ዘበኛው ታዲያ እንዴት ይሄን አላጋለጠም? የት ያውቃል? ዘበኛው ተከትሎኝ ሳሎን ይገባል እንዴ? ስትወጣ እና ስትሞት መቼም እዛ ቤት ውስጥ እንደነበርክ ያውቃል ወይስ ገንዘብ ሰጠህ ነው? ምንም አልሰጠሁትም ለእሱ። በገባሁበት ቅጽበት ያው ሊጫወት ነው ምናምን ቤተሰብ ነው ምናምን በሚለው ወዲያው ስትሞት ደግሞ አንተ እንደገደልካት ያውቃል። ስለዚህ ገንዘብ ሰጥተው ከሆነ ተናገር። ለዘበኛው ምንም ገንዘብ የሰጠሁት ነገር የለም። ስወጣ የሚያውቀው ጉዳይ አይደለም ዘበኛው። ስገባው ለምን እንደገባው አያውቅም። ስወጣም ለምን ምን አድርጌ እንደወጣው የሚያውቀው። እውነቱን ነው መስማት የምፈልገው ሰውዬ። አይ ከዚህ በላይ እውነት የለኝም። እንግዲህ ከዚህ በላይ እውነት የለኝም። ይኸውልህ ልትጫወት እንደገባው ሁሉ በዛ ቅጽበት ስትወጣ ልጅቱ ሞተች ሲባል ልጅቱ እኮ መሞቷን ያወቀው ዘበኛው እናትየዋ መታ ስትጮህ ነው። በቤት ውስጥ እኔ ስገባ ማንም አልነበረም። እሱ መጥቶ ነበር። እንዴት አላለም? ማ ዘበኛ በኋላ ነው። አሁን ማን መጥቶ ነበር? እኔ ገንዘብ የሰጠሁት እንደዛ ነው የሚባለው። ታዲያ እሱ የሚያውቀው ነገር የለም። አልጠየቀኝም። ሳልጠይቅሽ አትመልሽ ያልከኝ አንተ እኮ ነው። በዚህም ማለት በዛ ሁለታችሁም ወንጀለኛ ናችሁ። መጠየቅ የምትፈልገው ጥያቄ አለ ካሜራ? ከባድ ነው በጣም ግን አይ ቲንክ መረጃዎችን ስናይ ፎቶዎች አሉ እዛው አስክሬኑ የተነሳውና እዛው በመኝታ ክፍሉ አካባቢ ያለ የመጣቱ ኤሌክትሪክ ምናምን ይዟለች በእጇ አውቋ ሲዟት ነው እኮ ላይክ በኤሌክትሪክ ነው ሁላ እኮ የሞተችው ልጅቱ። ፋይል አስቀይረን ምናምን የሚል የሰው ስም ለመቀየር እንጂ ኤሌክትሪክ አስይዟታል ይመስለኛል። ስለሱም ንገረን። ኤሌክትሪክም ይዛ ነበር። እውነታውን ንገረኝ ካልከኝ እኔ ነኝ አንገቷን እንጂ የገደልኩት። አንገቷ ላይ ምንም አይነት ምልክት አያሳይም። አይደለም አንገቷ ውሸት እየዋሸኝ ነው። አይደለም አንገቷን እንዴት እንደገደልኩት ይኸውልህ አዳምጠኝ። ከዚህ በኋላ ብትዋሽ ለአንተ ማያምርብህም። እኔ ነኝ የጉዳዩ ባለቤት። ሶኬት ይዘህ ከሆነ የገባህ በቃ እኔ ነኝ እኮ የገደልኳት። በኤሌክትሪክ ነው ያስያዝካት? በኤሌክትሪክ አለ ያስያዝኳት። አንገቷን እንደዚህ አንግዤ እኔ የገደልኳት። አንገቷ ላይም አልኩህ እኮ ምልክት ይገኝ ነበረ። ፎቶዎች ላይ ምንም አይነት ምልክት የለም። ልብስ ለብሻለሁ እኮ። አሁን ልብስ መልበስ ታዲያ ሰው አንገት ላይ አይቀርም እንደ ሄዶ ኤግዚቢት ሲነሳ ምንም የሚቀር ነገር የለም። ኧረ እባክህ እንደ ጅል ነው እንደምትቆጥረኝ? ተናገሩ። ሶኬት ይዛ ነበረ። እኔ አሁንም አልተዋጠልኝም። እስካሁን ያልከው በሙሉ እየዋሸኸኝ እንደሆነ ዞሮ አልቆልሃል እኮ። እኔ አንተን አሳልፌ ከሰጠሁኝ አሁን ነው አሳልፌ የምሰጠህ። ምንም እዚህ ጋር መዋሸቱም ማለቱም ከዚህ በኋላ ስላለቀ ብትነግሩኝ እውነቱን ነገርከኝ ነው። ምክንያቱም አልታነቀችም። ምንም የሚታነቅ ከዛ ውጭ የሰዎችን ስም ለማጥፋት ፋይሉን አልቀየርኩት አልከኝ። ይሄ ነው እውነቱ። በቃ ምንም የተቀየረ ፋይል የለም። እኔ ማይቻለው ኤሌክትሪክ በእጇ ጨብጣ እንደሆነ በኤሌክትሪክም እንደሞተች ከሆስፒታል ማስረጃው በደንብ ሙሉ በሙሉ ስላለ ነው። ፋይሉን ልታስቀይረው እንኳን ብትችል ይሄን ልታስቀይር አትችልም። ይሄ ከነገርከኝ እውነቱን ንገረኝ። እሺ በቃ እውነቱን ንገረኝ። እኔ ድሮ ስፖርተኛ ነበርኩ። እሺ አውቃለሁ። አንገት ምናምን የቴቱ ስስ ብልቱ ይባላል በካራቴ ትምህርት ማለት ነው። እሱን ያኔ ሰርቼ ስለነበረ በቃ አንገቷ ላይ መጥቼ የሚቆለፍ ቦታ አለ። እዛ ጋር መጥቼ መጣኋት። የት ላይ? እዚህ አንገቷ እዚህ ስል መጣኋት። የሚቆለፍ ቦታ? እሺ። እዛ ስል መጣኋት። ያው የጄ ምልክት እዛ እንዳይኖር በሶፍት አጸዳሁት። እሺ። እዛ የኤሌክትሪክ ገመድ ይዤ ነበረ። እዛ ቀጥታ ከሶኬት ጋር የሚገናኝ ገመድ ይዤ ነበር። እሱን ሰካው፣ እጇ ላይ መጣሁ፣ አስቀመጥኩት። በቃ ስትነቃ እኔ እንደመጣኋት
እንዳያሳውቅብኝ ማለት ነው። እዛ ኤሌክትሪኩን ገመድ ያስጋል ገመድ ሶኬት ሰካው። ከሶኬቱ ቀጥታ እሷ ላይ እንዲያልፍ ነው ያደረኩት። በቃ ያ ገመድ እሷ እጅ ያለፈ እጇን አስይሻት በዛው ነው የሞተችው። በቃ ስለዚህ ያን ኤሌክትሪክ ገመድ ስራዬን ብላ አሰርታ ይዘህ የገባኸው ነው አይደል? አዎ በቃ ይሄን ነው መስማት የፈለኩት። በጣም ሌላ ጥያቄ አለ? ካሜራ ነው ጥያቄ አለ? ግን መጀመሪያ ይሄን ሀሳብ ሲያወራት እሷ ምን አይነት ምላሽ ነበር የሰጠችበት ሰዓቱ? ምንም ነገር በቃ ምንም የሽታ የይሁንታ ምንም ምልክት የለባትም ነበር። በቃ በክስ ነው አይደለች? በክስ ማታጠናቁት የህግ ሰው ስለሆነች ህግ አዋቂ ናት። የትኛው እንደሚገባሽ የትኛው እንደማይገባሽ ታውቃለች። እኛ በስነ ስርዓት እናናገር። እህትሽን ገለሽ ሀብትና ንብረት ምን ይሰራልሽ? እስኪ ንገረኝ። እሷ ልጅ ገደለቻት። የሰው ከብት ናችሁ ሁለታችሁ። ከብት እንኳን ያስባል። ምን ተጠቀምሽ? አሁን እሷ እንደዚህ በማድረግሽ ምን ተጠቀምሽ? ምን አገኘሽ? አእምሮሽ ሰላም ሰጥቶሽ እየተኛሽ ነው? በጭራሽ። ስለዚህ እህትሽን የእናትሽን ልጅ ሰው እኮ በጣም ብዙ ሰው እኮ አለ እህትና ወንድም ማግኘት ፈልጎ ሳያገኝ የቀረ እኮ። በቃ በሰዓቱ ሙሉ ሀብቱን እሷ የምትወስደው ነው የመሰለኝ። ለምን ትወስዷል? ምክንያቱም እኔ አግብቼ ወጥቻለሁ። እዚህ ጋር ከእናቷ ጋር የምትኖረው እሷ ነች። አሁንም ድርጅት እያስተዳደርሻል? ማይቀርብሽ የራስሽ ድርጅት ማታስተዳደር ቢሆንም ከአባቴ ጋር ደክሜ ያመጣሁት ንብረት ስለሆነ በሰዓቱ በቃ እሷ የምትወስደው ስለመሰለኝ ነው። ከአባትሽ ጋር ለፍተሽ ደክመሽ ያመጣሽው ንብረት እዚህ ጋር ያስጠልሽ። ተነስ እናውጣ። ተነስ መቀጥል ነው። ቀጥል፣ ወደ ህግ ቀጥ ብለህ ማለት ነው። ከአንተ ጋር የምደራደረው አንዳች ነገር የለም። ተነስ እና ቀጥል። ነይ ተነስ። እስከት ቀጥል። ተመልካቾች ታያችሁት ነው። አሁን እነሱን ወደ ህግ አሳልፈን ሰጥተናል። እዚህ የቀረንበት ምክንያት ምንድነው? እንግዲህ ይሄን ጉዳይ ከስር ከመሰረቱ ላይ ቤተሰብም እንዲረዳ ለማድረግ ቤተሰብ ለማሰባሰብ እና ነገር የፎይታ ጊዜ ፈልገን ነው እዚህ የቀረነው ማለት ነው። ከዛ ውጭ ደግሞ እዚህ ቤት ውስጥ የሚገኙ ሌሎችም ኤግዚቢት ሊደረጉ የሚችሉ መሳሪያም አንዳንድ ነገሮች ካሉ ለማጣራትና ቤቱን ለመፈተሽ ነው። በዋነኝነት ያው እንደሰማችሁት ነው እንግዲህ የእህቷ አባል ላይክ በማያገባው ጉዳይ ገብቶ ነፍሷን ነጠቃት። የህግ አዋቂ ስለሆነች በህግ ታሸንፈናለች በሚባል ሰበብ እንግዲህ እንደዚህ አድርጓል። ለሞተችው ነፍስ ማለት እፈልጋለሁ። በጣም አሳዛኝ አሳፋሪ ድርጊት ነው የተፈጸመባት በዚህ እህታችን ላይ። እንግዲህ ያው እንዳልኳችሁ እነሱም ወደ ህግ ልከናቸዋል። እኔም እዚህ አንዳንድ ነገሮችን ማጣራት ስላለብኝ ኤግዚቢት የሚወሰዱ ነገሮች ካሉ ለመውሰድ እያንዳንዱን ማስረጃ ከክሮችም ጋር ገና ሰብሰብ ብለን ለማውራት እና ቤተሰቦቻቸው እንዴት ይነገራቸው የሚሉትን ነገሮች ለመነጋገር ያክል ነው እዚህ የቀረሁት። እባካችሁን እንደዚህ አይነት ተንኮልና ክፋት በቤተሰቦቻችሁ ላይ የምታስቡ ሰዎች ገንዘብ አላፊ ነው፣ ገንዘብ ጠፊ ነው። በቤተሰቦቻችሁ ላይ እንደዚህ አይነት ነገሮችን አታስቡ ማለት ፈልጋለሁ። እባካችሁን ለገንዘብ ተብሎ ከእህት ከወንድም ጋር አይደለም መገዳደል፣ በግራ አይን መተያየት እንኳን በጣም ባለጌ ነው። አንዱ ባለጌ ሲሆን አንዱ መተው ነው። በቃ ለፈጣሪ መስጠት፣ ፈጣሪ ፍርዱን ይውሰድ ይፍረድ። በቃ ትክክለኛ ባልሆነ ሰው ላይ ፈጣሪ ፍርዱን በምታምኑት ሁሉ አምላክ ላይክ ለሱ ንገሩት። በቃ ከዛ ውጭ እህትን እንግዲህ አስቡት። እንግዲህ እህቷን በባል አስገድላ ባሏን አቅፋ መተኛት ምን አይነት ህሊና እንደሆነ ብቻ ይሄንን ብቻ እንድታስቡልኝና እንድታውቁልኝ ነው የምፈልገው። እንግዲህ እናትኛም ስትሰማ ሌላ እንደ አዲስ ነው ሀዘኑ የሚያገረሽባት። ቤተሰቦቿ ሲሰሙ የዚች ሟች እንግዲህ እንደ አዲስ ነው የሚያገረሽባቸውና ስለሱ በራሱ በጣም ነው የሚያሳስበው። የህግ አካል ማስረጃ ቀይር ያለው ምናምን ያለው ደግሞ ይሄም ከእውነት የራቀ ነው። ቢያንስ እንደዚህ አይነት ነገሮች ሲኖሩ እንደዚህ እንደማይደረግ ላረጋግጥላችሁ ፈልጋለሁኝ ማለት ነው። ሁልጊዜም አብራችሁን ስለሆናችሁ ከጎናችን ስለሆናችሁ ስለምታበረታቱን ሀሳብ አስተያየት ስለምትሰጡን በስራችን ደግሞ ሀሳብ አስተያየታችሁ ስለሚጠቅመን ስለምንማርበት ሁልጊዜም
ላይክ፣ ኮሜንት፣ ሼር እያደረጋችሁ ሀሳብ አስተያየታችሁ እየሰጣችሁ እኛንም ሰብስክራይብ እያደረጋችሁ እያበረታታችሁ ወደፊት ስራችንን እንድንሰራ ከጎናችን ሆናችሁ እስከ መጨረሻው ታበረታቱን ዘንድ በፍቅራችን እንጠይቃችኋለን። ተመልካቾች የዛሬው ጉዳይ ይሄ ነበረ። በጣም አዝኛለሁ፣ በጣም ከፍቶኛል። እንግዲህ እንደምላላቅም ህግ ይዳኘዋል። ህግ የለም የሚባል ነገር የለም። ህግ አለ። ህግ ስላለ ደግሞ እኛ ከዚህ ቆመን እየሰራ ነው ማለት ነው። እንግዲህ ያው ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም